ሒጃብን ማድረግ የአላህና የመልእክተኛውን ትእዛዝ እሺ ብሎ መቀበል ነው። አላህ Subhanahu Wa Ta'ala እሱንም መልእክተኛውንም መታዘዝ ዋጅብ እንደሆነ ሲገልጽ የትኛውም ሙእሚን ወንድና ሙእሚን ሴት አላህና መልእክተኛው አንድን ነገር ከደነገጉ ካዘዙ ሌላ አማራጭ ሊኖራቸው አይገባም። አላህና መልእክተኛውን ያመፀ ፈቀድ ضل ضلالا مبينا ግልጽ የሆነ መጥመምን ጠሟል ይላል አላህ ሱረቱ አሕዛብ ላይ። አላህና መልእክተኛውን መታዘዝ የሙእሚን ሴትም ወንድም ግዴታ ነው። አላህና መልእክተኛው አንድን ነገር ካዘዙ የትኛው ምክንያት ተደርድሮ ከዛ ምክንያት ከዛ ህግ ለማምለጥ አይሞከርም ሸሪዓ የሚፈቅደው በዚህ ምክንያት ካልሆነ በስተቀር። ነብዩ መሐመድ ምን ይላቸዋል? ሙእሚን ሴቶችን ንገራቸው አይናቸውን ከሐራም ሰበር እንዲያደርጉ ራሳቸውንም ከዝሙት እንዲጠብቁ ጌጣቸውንም ለባዕድ ወንድ እንዳያሳዩ ሲሸፍኑት ማይሸፈነው ጌጣቸው ሲቀር ይላል አላህ Subhanahu Wa Ta'ala። በዚህ አንቀጽ ሙእሚኖች አይናቸውን እንዲሰብሩ የሐራም እንዳያዩ ብልታቸውን ከሐራም ከዝሙት እንዲጠብቁ ካዘዘ በኋላ ሴቶችንም በተመሳሳይ ያዛል። ይህ አይን መጠበቅ ከዝሙት መራቅ ከሒጃብ ጋር የተያያዘ በመሆኑም ወላ ይብዲነ ዚነተሁን ጌጣቸውን ግልጽ እንዳያረጉ ሲሸፍኑት ማይሸፈነው እንጂ። ኢብኑ ተይሚያ ረሂመሁላሁ ተዓላ እንዲሁም ኢብኑ ሐዝም ዑለማዎች ተስማምተዋል የሴት ልጅ እግሯ መግለጡ ሐራም ነው አይቻልም ብለዋል። ሒጃብ እስላማዊ ሒጃብ ማለት ነው የጥብቅነት አላህን የመፍራት እርኩስ ተግባሮችን መጥፎ ባህሪዎችን የመጥላት ምልክት ነው። አስክ የሆኑ ሰዎች ሴትን መልከፍ ስራዬ ብለው የያዙ ሰዎች እስላማዊ ሒጃብ አድርጋ የምትሄድን ሴት እሷን ለመልከፍ አይሞክሩም። አንዲት ሴት ሒጃቧን ጠብቃ የምትሄድ ከሆነ ፊትና እንደማትፈልግ ምልክት ነው ማለት ነው። ማንነቷ መገለጫ ነው ማለት ነው። ጥብቅ መሆኗ ሐያ እንዳላት የሚያሳይ ነገር ነው። ይሄ አንዱ ፈዲላ ነው። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله رب العالمين والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. سلسلة إسلام كتنيوم هيمانوت يبلده تلك بوتانا تكرت ستوتال የሴትን ጉዳይ ቁርአን ውስጥም ሐዲስ ውስጥም ታሪክ ላይም በሰፊው ማግኘት እንችላለን። ሸሪዓችን ደግሞ በሁሉም መልኩ ሐቋ የተጠበቀ እንዲሆን ያደረገ ህፃንም ሆነ ለአካለ መጠንም ደርሳ ምስትም ሆነ እናትም ሆነ ሐቆቿ እንዲጠበቁ አድርጓል። ብዙ ካሁን ቀደም የነበሩባት ጫናዎች እንዲነሱላት አድርጓል። አለባበስ ላይ አንዳንድ ውሳኔዎች ላይ እስላም ሴት ላይ ጫና ፈጥሯል የሚባሉ ወጀንበሮች ቢኖሩም እነዚህ የሚባሉ ነገሮች የዲን እስላም ጠላቶች እንደሚሉት ሳይሆኑ የኢማን ድክመት ላለባቸው ሰዎች ጫና ቢመስሏቸውም የተደነገጉት ለትልቅ ዓላማ ነው። ሴት ልጅ አትገላለጥ ሲባል፣ ጌጧን ውጭ አሳይታ አትሄድ ሲባል፣ እንዲህ ትልበስ ሲባል የፊትና በርን ለመዝጋትና ቀልቧ እንዳይደርቅ በማለት የተደነገጉ ነገሮች ናቸው። እስላም ሴት ልጅን ነፃነቷን በጭራሽ አልነፈጋትም። ይልቁንስ ነፃነቷንም የሰጣት ሴት ልጅ መብቶች እንዳሏትም ያሳወቀው ህግ የደነገገው እስላም ነው። እንዳትዋረድ መገልገያ ዕቃ እንዳትሆን በማለት አንዳንድ የደነገጋቸው ህጎችን ሴትን ይበድላል፣ ሴት ላይ የጠበቀ ህግ ነው በማለት ሴት ልጅን መጠቃቀሚያ ማድረግ፣ ጊዜያዊ መደሰቻ ብቻ ማድረግ የሚፈልጉ ወይም ደግሞ ሴት ልጅ በየድራማ መድረኩ እንድትታይ በየፊልሙ ቦታ እንድትታይ ለጊዜው አይናቸውን ሊያዝናኑባት ጆሮአቸውን ሊያዝናኑባት ከዛ በኋላ ሲደበራቸው ከፊታቸው ዞር እንድትል የሚፈልጉ መሆናቸው እንጂ የእስላም ህግና ድንጋጌ ለሴት ስለማይበጅ አይደለም። ኢንሻአላህ ተዓላ ዛሬ የሴት ልጅን ከሚመለከቱ የዲን እስላም ህግጋቶች አንዱ የሆነውን ሒጃብን በተመለከተ ጥቂት ለማለት እንሞክራለን። የሒጃብን ትሩፋት እናያለን። ሒጃብ ያደረገች እንደሆነ በአዱንያም በአኺራ የምታገኛቸው ፍሬዎችን እናያለን። ተበላልጦ መሄድ በአዱንያም አኺራም ብዙ ችግሮች እንዳሉት
እናያለን። ይህን ሁሉ ለማየት እንደ ርዕስ ሒጃብ ለምን ተደነገገ የሚል ርዕስ እንይዝና ውስጡ ላይ ቅድም የጠቀስናቸው ክፍሎችን ለማየት እንሞክራለን። በመጀመሪያ ደረጃ እስላም ለሴት ልጅ ከየትኛውም ሃይማኖት ይሁን ህግ የበለጠና የተሻለ ትኩረት የሰጠ መሆኑ አቅል ያላት ኢማን ያላት ንጹህ አስተሳሰብ ያላት ሴት ሁሉ ታውቃለች። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሴት ልጅ እንደ ዕቃ ትሸጥ እንደነበረ፣ ትዋስ እንደነበረ፣ የስንቱ መረጋገጫና መጫወቻ እንደነበረች ታሪክ ዘግቧል። ከዚህም አልፎ እስከነ ህይወቷ ትቀበር እንደነበረ ቁርአን ላይ ተጠቅሷል። ከዚህ ሁሉ ውድቀት እንድትወጣ ያደረገው እስላም ነው። ብዙ ሐቆች እንዳሏት ሐቋንም መፈለግ እንደምትችል ያወጀው እስላም ነው። ሴት ልጅ አትወርስም ነበረ፣ እንድትወርስ ያደረገው እስላም ነው። እስከ ቂያማ ቀን ድረስ ሴት ልጅ መውረስ ትችላለች። አባቷ ሀብት ጥሎ ከሞተ ከወንዶች ጋር መከፋፈል ትችላለች። ባሏ ሐቋን ካልጠበቀላት ፈታኝ ማለት ትችላለች። ሊጠይቃት የመጣው ሰው እሷ ካልወደደችው አባትና ተስገድደው መዳር አይችሉም። ከአቅሟ በላይ የሆነ ነገር ምንም አላዘዛትም አላህ ሱብሓነሁ ወተዓላ። በአላህ ደግሞ ካመንሽ አላህ የወሰነውና የቀደረውን ነገር ሁሉ አምነሽ መቀበል ግዴታ ነው። አላህ ሱብሓነሁ ወተዓላ ለባሪዎቹ እናት ለህፃን ልጇ ከምታዝን የበለጠ የሚያዝን ጌታ ነውና የሚበጀውን እንጂ የሚከፋን ነገር አላህ አይደነግግም። ወማ ረቡከ ቢዘላሚን ሊልዐቢድ ይላል። ሐቅ በሆነው በቃሉ በቁርአን ውስጥ ጌታ ባሮችን የሚበድል አይደለም፣ ባሮች ራሳቸውን ነው የሚበድሉት ይላል። ስለዚህ ቁርአን ውስጥ ያሉ ህጎች በሙሉ ሸሪዓ ውስጥ ያሉ ሴትን የተመለከቱ ድንጋጌዎች በሙሉ እሷኑ ለመርዳት የተደነገጉ እንጂ ሴትን የሚበድል አንድም ሸሪዓዊ ህግ የለም። ሒጃብ ብዙ ጥቅሞች አሉት። ከጥቅሞቹ መሃል የመጀመሪያውን በምናይበት ሰዓት ሒጃብን ማድረግ የአላህና የመልእክተኛውን ትዕዛዝ እሺ ብሎ መቀበል ነው። አላህ ስብሓነሁ ወተዓላ እሱንም መልእክተኛውንም መታዘዝ ዋጅብ እንደሆነ ሲገልጽ የተኛውም ሙእሚን ወንድና ሙእሚን ሴት አላህና መልእክተኛው አንድን ነገር ከደነገጉ ካዘዙ ሌላ አማራጭ ሊኖራቸው አይገባም። አላህና መልእክተኛውን ያመፀ ፈቀድ ضل ضلالا مبينا ግልጽ የሆነ መጥመምን ጠሟል ይላል አላህ ሱረቱ አሕዛብ ላይ። አላህና መልእክተኛውን መታዘዝ የሙእሚን ሴትም ወንድም ግዴታ ነው። አላህና መልእክተኛው አንድን ነገር ካዘዙ የተኛው ምክንያት ተደርድሮ ከዛ ምክንያት ከዛ ህግ ለማምለጥ አይሞከርም ሸሪዓ የሚፈቅደው ዑዝር ምክንያት ካልሆነ በስተቀር። ይህንኑ አስመልክቶ ሌላኛው አንቀጽ ላይ ሱረቱ አኒሳ ላይ ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም፣ በፍጹም ሰዎች አያምኑም ወደ ሱና ወደ ቁርአን መጥተው አንተ ወይም ያንተ ህግ እንዲዳኛቸው ፈቃደኛ ሆነው ህግህን እስካልተቀበሉ ድረስ ምንም ቅር ሳይላቸው ባንተ እስካልተዳኙ ድረስ በፍጹም አላመኑም። ይህ ብቻም አይደለም ወይሰሊሙ ተስሊማ፣ ላንተ ትእዛዝ ላንተ ህግ 100% እጅግራቸውን እስካልሰጡ ድረስ አላመኑም ይላል አላህ ሱብሓነሁ ወተዓላ። እነዚህ ሁለት አንቀጾች አላህና መልእክተኛው ያዘዙትን ነገር መታዘዝ የሙእሚኖች ግዴታ እንደሆነ እንዲሁም የሙእሚንነት መገለጫም እንደሆነ፣ በአንጻሩ ደግሞ አላህና መልእክተኛው ያዘዙትን ትቶ ሌላ መንገድ መከተል፣ አላህና መልእክተኛው የፈረዱትን ፍርድ ትቶ ሌላ ፍርድ ሌላ መፍትሄ መፈለግ ያለማመን ምልክት ነው ማለት ነው። እነሆ አላህና መልእክተኛው ካዘዙት ትዕዛዝ አንዱ ሒጃብ ነው። ሙስሊም ሴትን መላ ሰውነቷን እንድትለብስ ሐያ እንዲኖራት ከወንድ እንድትስተር እንዳትፈተን በማለት አላህ ሴቶችን አዟል። ምን ብሎ وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها وقال وليضربن بخمرهن على جيوبهن الله لنبي محمد من الأجوال ሙእሚን ሴቶችን ንገራቸው አይናቸውን ከሐራም ሰበር እንዲያደርጉ ራሳቸውንም ከዝሙት እንዲጠብቁ ጌጣቸውንም ለባዕድ ወንድ እንዳያሳዩ ሲሸፍኑት ማይሸፈነው ጌጣቸው ሲቀር ይላል አላህ ሱብሓነሁ ወተዓላ። በዚህ አንቀጽ ሙእሚኖች አይናቸውን እንዲሰብሩ የሐራም እንዳያዩ ብልታቸውን ከሐራም ከዝሙት እንዲጠብቁ ካዘዘ በኋላ ሴቶችንም በተመሳሳይ ያዛል። ይህ አይን መጠበቅ ከዝሙት መራቅ ከሒጃብ ጋር የተያያዘ በመሆኑም ወላ ይብዲነ ዚነተሁን ጌጣቸውን ግልጽ እንዳያረጉ ሲሸፍኑት ማይሸፈነው እንጂ ሴት ልጅ ለብሳ የሄደች ራሱ ስትራመድ ሰውነቷ ልብሱ ተለብሶ ራሱ ማለት ነው ሊፈተን ይችላልና ይህ ሲቀር ሌላው ሙሉ በሙሉ እንዲሸፍኑ አዘዛቸው በማለት ነብዩ ሰለላሁ ዐለይሂ ወሰለም መልእክት እንዲያስተላልፉ ያደርጋል። በሌላኛው አንቀጽ ደግሞ ልብሳቸውን ከላይ ወደ ታች እንዲለቁ አዘዛቸው። ይሄንኑ አንቀጽ
ሲያብራሩ ሰሃቦች ረዲየላሁ ዐንሁም የተወሰኑት መላ ሰውነታቸውን ሸፍነው ያሳዩ እንደነበረ፣ ሌሎቹ ደግሞ አንድ አይን ብቻ በማስቀረት ያሳዩ እንደነበረ ተዘግቧል። በዚህ አንቀጽ ሴት ልጅ ጌጧን ትሸፍን ሲባል የሴት ልጅ ጌጥ ምኗ ነው? እጇ ነው፣ እግሯ ነው፣ አንደኛ ደረጃ ፊቷ ነው፣ ጠጉሯ ነው። ጌጦች የተባሉ ሴት ልጅ ወንዱን እንድትማርክ የሚያደርጉ ገጽታዎችን ሰውነቶቿን ትሸፍን እያለ ነው አላህ ሱብሓነሁ ወተዓላ። እነዚህ ማናቸው? አንቺው ታውቂዋለሽ። ሴት ልጅ ከቤት ስትወጣ መታየት ስትፈልግ የበለጠ ትኩረት የምትሰጠው ለጀርባዋ አይደለም፣ ለእግሯ አይደለም፣ ከሁሉም በፊት ለፊቷ ነው ትኩረት የምትሰጠውና ይሄን ጌጧን ትሸፍነው እያለ ነው አላህ ሱብሓነሁ ወተዓላ ውሸት ባሌለበት ቁርአኑ። ይሄንኑ የተረዱ ሰሃቦች ሲያስተምሩ ፊታቸውን በአጠቃላይ ሸፍነው አንድ አይናቸውን ለማየት ብቻ በማውጣት ያሳዩ ነበር። ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ። ሴቶች ሆይ ቤታችሁ ውስጥ እርጉ፣ ለሆነ ላልሆነው አትውጡ። የሴት ልጅ ዋና ሒጃቧ ቤት መቀመጥ ነውና። ወላ ተበረጅነ ተበሩጀ አልጃሂልየት አልኡላ። ከነብዩ ሰለላሁ ዐለይሂ ወሰለም መምጣት በፊት የነበሩት አይነት ሴቶችን መገላለጥ አትገላለጡ፣ ለበሱ ሒጃብን ማለት ነው። ሴቶችንም ዕቃ ስትጠይቁ ፊት ለፊት ሆናችሁ አትጠይቋቸው፣ ከመጋረጃ በስተጀርባ ጠይቋቸው ይላል፣ ሴትን አካል እንዳያይ በማለት ነው። በሌላኛው አንቀጽም አንተ ነቢ ሆይ ለምስቶችህ፣ ለሴት ልጆችህ፣ ለሙእሚን ሴቶችም ንገራቸው ጀልባባቸውን ላያቸው ላይ እንዲለቁ ይላል። ዛሬ የተለመደው አይነት ጀልባብ ሲሆን እዚህ ላይ የተፈለገው መላ ሰውነትን የሚሸፍን ማለት ነው። ከላይ መጥቶ እስከ አይን የሚደርስ ከስርም ከፍ አድርገውት ከላይ ከታች ተገናኝቶ መላ ሰውነትን የሚሸፍን ማለት ነው። አላህ ስብሐነሁ ወተዓላ በዚህ መልኩ ሴቶች ሂጃብ እንዲያደርጉ ያዛል። ረሱሉ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች እንዲሁ ሴት ልጅ አለባበሷ ከወንድ እንደሚለይ ተናግረዋል። ሱሪ የሚጎትት ወንድ ከቁርጭምጭሚት በታች ያለው አካሉ እሳት እንደሚያቃጥለው ሲናገሩ፣ ታዲያ ሴቶች እንዴት አድርጉ ብላ ስጠይቃቸው አንዲት ሴት ምን አሉ ረሱሉ ሰለላሁ ዐለይሂ ወሰለም፣ ሴቶችማ አንድ ስንዝር ያስረዝሙ ወደታች። እኔ ኢማን የገባት አላህን የፈራች ሴት አንድ ስንዝርማ ከሆነ ስንራመድ ከታች ይገለጣል እግራችን ስትላቸው፣ እንግዲያውስ አንድ ክንድ ያስረዝሙት። ዛሬ ተቃራኒ ነው እየተደረገ ያለው። አንድ ስንዝር ወደ ላይ ታሳጥራለች፣ አንድ ክንድም ወደ ላይ የምታሳጥር ብዙ ናት። ገባቸው ሰሃቦች እሳ አንድ ስንዝር ወደ ታች ከሆነ ብቻ ያለው ትርፉ አንድ ስንዝር ከሆነ ስንራመድ እግራችን ይገለጣል። እግር ደግሞ ሐራም ነው፣ እግር መግለጥ አይቻልም። ኢብኑ ተይሚያ ረሂመሁላሁ ተዓላ እንዲሁም ኢብኑ ሐዝም ዑለማዎች ተስማምተዋል። የሴት ልጅ እግሯ መግለጡ ሐራም ነው አይቻልም ብለዋል። ይህ የሙእሚን ሴት አቋም ሊሆን የሚገባ ነብዩ ያዘዙት አላህ ያዘዘው ነገር ነው። ሒጃብን መልበስ ትልቁ ትሩፋቱ አላህና መልእክተኛውን የመታዘዝ ምልክት ነው። አላህና መልእክተኛውን መታዘዝ ደግሞ ወመን ዩጢኢላህ ወረሱለሁ ፈቀድ ፋዘ ፈውዘን ዐዚማ። አላህና መልእክተኛውን የታዘዘ ሰው እጅግ በጣም ታድሏል፣ ከአኺራ ጭንቅም ድኖ ጀነት ይገባል። አላህን መታዘዝ የስኬቶች ሁሉ ስኬት ነውና። ሌላው የሒጃብን ጥቅም በምናይበት ሰዓት ሒጃብ እስላማዊ ሒጃብ ማለት ነው የጥብቅነት፣ አላህን የመፍራት፣ እርኩስ ተግባሮችን፣ መጥፎ ባህሪዎችን የመጥላት ምልክት ነው። አላህ ስብሐነሁ ወተዓላ ሒጃቧን ጠብቃ የምታደርግ ሴት እንዲህ አይነት ባህሪ እንዳላት ሲመሰክር ምን ይላል? ቅድም ባነበብነው አንቀጽ ማለት ነው ያ አዩሃ ነቢዩ ቁል ሊአዝዋጅክ ወበናቲክ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍን። ለሚስቶችህ እንዲሁም ለሴት ልጆችህ እንዲሁም ለሙእሚን ሴቶች ንገራቸው ልብሳቸውን ከላይ ወደ ታች በመልቀቅ መላ ሰውነታቸውን እንዲሸፍኑ ንገራቸው። እንዲህ መልበሳቸው አድና አን ዩዕረፍነ ፈላ ዩእተይን፣ እንዲህ ከለበሱ መጥፎ ባህሪ እንዳሌለባቸውና እርኩስ ተግባሮችን እንደማይፈልጉ፣ ከወንድ ጋር አጉል የሆነ ከሸሪዓ ወጥ የሆነ መቀራረብን እንደማይፈልጉ ይታወቅላቸዋል። እንደዚህ መልበሳቸው ይላል። ሐያ እንዳላቸው ጥብቅ ሴቶች እንደሆኑ ይታወቃሉ። ይኔ ተንኮል የሚፈልጉ ሰዎች እንደ ተንኮል እንደምትፈልግ ሴት አይቀርቧቸውም። እሷም ስትፈልግ እሱም ሲፈልግ ነው መሀል ላይ መንገዱ የሚቀለው። የሚፈልግ ሸርን የሚፈልጉን ካቢሆን እሷ ማትፈልግ ከሆነ ዳገት ይሆንበታልና እዘን ፋሲቅ የሆኑ ሰዎች ሴትን መልከፍ ስራዬ ብለው የያዙ ሰዎች እስላማዊ ሒጃብ አድርጋ የምትሄድን ሴት እሷን ለመልከፍ አይሞክሩም። አንዲት ሴት ሒጃቧን ጠብቃ የምትሄድ ከሆነ ፊትና እንደማትፈልግ ምልክት ነው ማለት ነው። ማንነቷ መገለጫ ነው ማለት ነው። ጥብቅ መሆኗ ሐያ እንዳላት የሚያሳይ ነገር ነው። ይሄ አንዱ ፈዲላ ነው። አላህ Subhanahu Wa Ta'ala እድሜያቸው የገፉ ባልቴቶችን አስመልክቶ ፊታቸውን ቢገልጡ ምንም ችግር እንዳሌለው ይናገራል አላህ Subhanahu Wa Ta'ala والقواعد من النساء اللاتي لا يرجون نكاحا فليس عليهن جناح። እነዚያ ቤት የሚቀመጡና
እንዲሁ ባልቴት ሆነው እድሜያቸው ገፍቶ ተቃራኒ ጾታ ፍላጎት ያሌላቸው أن يضعن ثيابهن غير متبرجات بزينة የተወሰነ ልብሳቸውን ቢቀንሱ ፊታቸውን ቢገልጡ ችግር የለውም غير متبرجات بزينة ይሄን ሲያደርጉ ግን መዋብን መኳኳልን ትተው እስካልተዋቡ እስካልተኳኳሉ ድረስ ፊታቸውን ቢገልጡ ችግር የለውም ብላ ከዛ በኋላ ግን የተሻለው የቱ እንደሆነ ሲገልጽ ምን አለ وأن يستعففن ይሄን ትተው እንደ መጀመሪያው ቢለብሱ خير لهن ለነሱ ደግ ነው ጥሩ ነው ተመራጭ ነው والله سميع عليم الله ሁሉንም የሚሰማ የሚያጌታ ነው ማናት አርጅቻለሁ ከእንግዲህ ምንም አይነት ስለ ኒካህ ማስበው ነገር የለም ብላ በጊዜው ንቃዋን ምትተው ማናት ደግሞ ያለ ጊዜው ያለ በቂ ምክንያት ምትተው አላህ ያውቃል ይላል አላህ Subhanahu Wa Ta'ala እዚህ ጋር እድሜያቸውን ገፍቶ ራሱ ስለ ኒካህ ምንም ሐሳብ ያሌላቸው ሆኖ ራሱ ሒጃቡ ቢቀጥል ኸይር ነው ያለ ነው ወጣቶች ሲሆኑስ በጣም የገፋ ሴትን ይሄን ካለ ወጣቶች ሲሆኑ ንካህ የሚፈልጉ ገና የመጀመሪያ እድሜያቸው ላይ ያሉት የበለጠ ሒጃብ አድርገው መሄዳቸው ለነሱ ኸይርና የጥብቅነት ምልክት ነው ማለት ነው ሌላው ሒጃብን ጥቅም በመናይበት ሰዓት የልብ ንጽህና ምልክት ነው ልባቸው ንጹህ እንደሆነ ወይም ደግሞ ልባቸው ንጹህ እንዲሆንላቸው ጥረት የሚያደርጉ መሆናቸው ምልክት ነው አላህ Subhanahu Wa Ta'ala ቀደም ሐሳቡን አንስተናል ሴቶችን ዕቃ ስትጠይቋቸው ፊት ለፊት ሆናችሁ አትጠይቋቸው ፊቷን ያያያት አትጠይቃት ከጀርባ ከሂጃብ ጀርባ ሆነ ከመጋረጃ በስተጀርባ ሆናችሁ ጠይቋት ይላል ይሄም ለሙስሊም ለሰራ ሙስሊም ሴቶች አይደለም ለነብዩ ምስቶች እንዴ ከተባለ ለሌላ ሴቶች ምንድነው የሚባለው ከዚያባሰ ነው የሚሆነው የነብዩ ምስቶች እንደሚታወቀው አላህ መርጦ ከነብይ ጋር ያቆራኛቸው ናቸው ከነብይ ጋር ደግሞ አላህ የመረጠውን ጣሂር የሆነን ሰው እንጂ አያቆራኝም የተኛውም ነብይ ምስት በዝሙት አትጠረጠርም ማንንም ትሁን ማን ባሏ ነብይ ሆኖ ምስቱ በዝሙት አትጠረጠርም በሌላ ነገር ሊጠረጠሩ ይችላሉ ካፍር ሆነው ማለት ነው ልክ እንደ ሎጥ ባለቤት እንደ ኑህ ባለቤት ማለት ነው እንደዛም ሆኖ በዝሙት በፍራሻቸው ማናቸውም አይጠረጠሩም የነብዩ ሰለላሁ ዐለይሂ ወሰለም ምስቶች ከዚህ ነገር በፍጹም የጠሩ ናቸው ሆኖም ሳለ እነሱን ስትጠይቋቸው ከመጋረጃ በስተጀርባ ጠይቋቸው ይላል ለምንድነው ምክንያቱን ሲገልጽ ذلك اطهر لقلوبكم وقلوبهم ከሴት ፊት ለፊት ሆነ ያያየች አለማውራትህና ከመጋረጃ በስተጀርባ ሆኖ መጠየቅ ለጠያቂው ለወንዱም ልብ ለሴቷም ልብ የተሻለ ነው የበለጠ ልባቸው ከፊትና ከመጥፎ ነገር ከወንጀል እንዲጠራ ያደርገዋል በማለት አላህ ይናገራል ይሄ ለነብይ ምስቶች ከተባለ ለሌላው እጅግ በጣም የበለጠ ሊባል የሚገባው ነገር ነው በተለይ ደግሞ አሁን ባለንበት በፊትና ዘመን በአኺር ዘመን ማለት ነው ኢዘን እዚህ ጋር አላህ ምን ያለ ነው ሒጃብን ጠሃራ ነው ያለ ነው ለሙእሚን ልቦች ንጽህናቸው የተጠበቀ ይሁን ዘንድ ሒጃብ መደረግ እንዳለበት አላህ እየነገረን ነው ብዙ ጊዜ አይኖች ያዩትን ነገር ነው ልብ የሚናፍቀው አይኑ ያላየውን ነገር ልቡ አይናፍቅም እንደዚህ ሰምቶ ሊናፍቅ ይችላል አይኑ ካየሳ ልቡ መናፈቁና መፈልጉ የማይቀር ነገር ይሆናል አይን ያላየ እንደሆነ ልብ መጥፎ ነገር ውስጥ አይገባም ፊትናም አይከሰትም ይኔ فلا تخضعن بالقول فيطمع الذي في قلبه مرض ሴቶች ሆይ ስትነጋገሩ ድምጻችሁን አታለሰልሱ ዝብ ብላችሁ አታውሩ የሚማርክ ድምጽን አትጠቀሙ ልቡ በሽታ ያለበት ሰው መጥፎ ነገር ያስባልና ለአላህ Subhanahu Wa Ta'ala ሌላው ሒጃብ ሐያ ነው ጥሩ እስላማዊ አኽላቅ ነው ሐያ ደግሞ ሀፍረት ማለት ነው ከድሮ ጀምሮ የሚመሰገን ባህሪ ነው ሐያ አሁን ባለንበት ጊዜ ይሃ ተቀይሮ አይናውጣነት ቢመሰገንም መታፈር ሴት እስላማዊ ሀፍረትም ማለት ነው ሐያ የሚለው ቃል ሙሉ በሙሉ ይሄ ሀፍረት የሚለው ሊተካው ባይችልም ግና የሆነ ነገር ከማድረግ አፍሮ መታቀብ እንደማለት ነው ሴት ልጅ ድሮ ከወንድ ጋር መላፋት ነውር ነበረ ዛሬ ከወንድ ጋር አልላፋም ወንድ አልነካም ብላ ጥግብትዝ እሱ ነው ነውር የሚሆነው ድሮ ሴት ልጅ ከወንድ ጋር ተያይዛ ተቃቅፋ አትሄድም አሁን ግን ተቃቅፋና ተያይዛ መሄድን ተጠንቅቃ ጥግምትይዝ ከሆነ ይሄ ነው አሁን ነውር ይሆን ያለው ሐያ ኸይሩን ኩሉሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም ሐያ ሁሉም ኸይር ነው ሐያ ካለ ኸይር አለ ከዚህ ሐያ ከሚያደርገው ሰው በስተጀርባ ከዚህ ሴት ልጅ ሐያ ያስፈልጋታል ለሁሉም ሐያ ያስፈልጋል ሴት ላይ የበለጠ ያስፈልጋል ተውበት ማድረግና ወደ አላህ መመለስ ለሁሉም ያስፈልጋል 40 ዓመት ያለፈው ሰው የበለጠ ያስፈልጋል ይላሉ ሁከማዎች ሲናገሩ ኢዘን ውዱ እህቴ ሆይ አላህ Subhanahu Wa Ta'ala አንቺን ሲፈጥርሽ ከወንድ ላይ የታርጎ ፈጥሮሻል ይሄ የሚታወቅ ነገር ነው ወንድና ሴት በሁሉ ነገር አንድ ነው ማንንም አይለም ይሄን ከዚህ አንዱ ሴት ልጅ ተጨማሪ ሐያ ያስፈልጋታል ይሄን ተፈጥሮሽን አውለቀሽ ለመጣል አትሞክሪ አይበጅሽም አላህ ይሄን ተፈጥሮ አንቺ ውስጥ
እንዲኖር ያደረገው ስለሚጠቅምሽ ነው። እያንዳንዱ ዲን ራሱን የቻለ ለየት የሚያደርገው አኽላቅ ስነ ምግባር አለው። የዲን እስላም ከሌሎች ለየት የሚያደርገው የዲን እስላም ስነ ምግባር ሐያ ነው ይላሉ። ሙስሊም ሴት እንደ ሌላ ሴት ልትሆን አይገባም። ኢማን ያላት ሴት እንደ ሌላ ሴት ልትሆን አይገባም። አነጋገሯ፣ አራማመዷ፣ አለባበሷ ሐያ የተሞላበት ሐያ እንዳላት የሚገልጽ መሆን አለበት። በረሱሉ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምናሉ አልሐያኡ ሚነል ኢማን ወልኢማኑ ፊል ጀነ ሐያ ማድረግና ሐፍረት ከኢማን ነው፣ ኢማን ደግሞ ለጀነት ያበቃል ይላሉ። በሌላኛው ሐዲታቸው አልሐያኡ ወልኢማኑ ቁሪና ጀሚዓን ፈኢዛ ሩፊዐ አሐዱሁማ ሩፊዐ አልአኸር ሐያና ኢማን የተያያዙ ናቸው። ሐያ ከተወገደ ኢማን ይወገዳል፣ ኢማን ከተወገደ ሐያ ይወገዳል። አንደኛው ከተፋ ሌላኛው አብሮ ይጠፋል። አይሻ ረዲየላሁ ዐንሃ ለሂጃቧ ለሐያዋ ለአኽላቋ ከነበራት ሕርፍና ጉጉት አንፃር የምትለውን ስሙ። ረሱሉ ሰለላሁ ዐለይሂ ወሰለም እንደሚታወቀው የተቀበሩት ቤታቸው ውስጥ ነው። ሰሃቦች ተखाልፈው መጨረሻ ላይ አቡበክር ሁሉም ነብይ በሞተበት ቦታ ነው የሚቀበረው ብለው እዛ እንዲቀበሩ ተደርጓል። አይሻ ምን ትላለች? ከቤቷ ጎን ለጎን ነውና ቀብሩ ያለው ለሆነ ሐጃ መግባት ከፈለኩኝ ነብይ የተቀበሩበት ቦታ ዝም ብዬ ቤት ውስጥ በነበርኩት መልኩ ገባ ነበር ትላለች። አቡበክርም ተቀበሩ ከዛ በኋላ አባቴ ነው ሁለቱም ያሉበት ቀብር ስፍራ አካባቢ ዝም ብዬ ሄድ ነበር ትላለች። ዑመር ረዲየላሁ ዐንሁ ሶስተኛ ሰው እዛ ጋር ሲቀበሩ ምን አለች? ወላሂ ማ ደኸልቱሁ ኢላ መሽዱደተን ዐለየ ቲያቢ ሐያአን ሚን ዑመር ረዲየላሁ ዐንሁ። ዑመር ከተቀበሩ በኋላ እዛ ቦታ ላይ ሰውነቴን ሸፍኜ ጥቅልል ብዬ እንጂ እዛ ቦታ አልገባሁም ሐያ አድርጌ ስላለች ረዲየላሁ ዐንሃ የሞተውን ዑመር ማለት ነው። ዛሬ ምን እንበል? የአይሻን ስም የያዘች ዘመናዊዋ አይሻ፣ የፋጢማን ስም የያዘችዋ ዘመናዊያ ፋጢማ መገላለጥ ብቻ አይደለም። ተቋቁላ ከስር አሳጥራው ከላይ ጠበብ አድርጋው መሀል ላይ ሽንቅጥቅጥ አድርጋው ያውም እንዲያዩት አይን ያለው ስሜት ያለው ልብ ያለው ወንድ እሷን ያየ እንዲውል ተቋቁላ ተጋገጣ ሌላ ፍጡር ሁሉ መስላ አላህ የሰጣትን ተፈጥሮ አይበቃኝም ብላ ስትሄድ አይሻ ከነበረችበት አኽላቅና ከሷ አኽላቅ አነጣጥሮት ሁለቱም ጀነትን ያስባሉ። አይሻም ጀነት እያሰበች ነው፣ እቺም ጀነት ነው የምታስበው። አይሻ ሙስሊም ነኝ ብላ ነው የምታደርገው፣ እቺም ሙስሊም ነኝ ብላ ነው ይሄን የምታደርገው። ወላሂ ይሄ ብቻ አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቤተሰቦች ማለት አንደኛዋ ቁጭ ብላ ታለቅስ ጀመር። አንደኛው ጠየቀቻት፣ ምን ነው ለምን ታለቅሻለሽ? እንደ ምስኪኗ እንደ ዛሬ ባሌ ሞባይል አልገዛልኝም፣ አልቀየረልኝም፣ ባሌ ጌጥ አልገዛልኝም፣ ወላጆቼ እንዲህ አላደረጉልኝም፣ ሰዎች እንደዚህ ያደረጉ እኔ እንዲሆንኩኝ አልነበረም። የሚያስለቅሳት የዱንያ ጭቃና ጨርቅ አልነበረም። የአኺራ ጉዳይ ነው የሚያስጨንቃት የሚያስለቅሳት። ምርን ያለችው ያስለቀሰኝ ያለው የሞትኩኝ ዕለት طبعا ማይሞት የለምና ዛሬ ሞት ቢረሳም ብዙ ወንጀል ሞት ተረስቶ ቢድበሰበስም ሐቂቀቱል ኢማን ልባቸው ውስጥ የገባ ሰዎች ሞትን አይረሱትም። ሁሌም በደስታም በሐዘንም በድሎትም በችግርም ጊዜ ያስታውሱታል። ልጅም ሆነ ያስታውሱታል፣ ትልቅም ሆነ ያስታውሱታል። የረሱል ሰለላሁ ዐለይሂ ወሰለም ልጅ ናት ፋጢማ ረዲየላሁ ዐንሃ ወአርዳሃ። ነብዩ ሰለላሁ ዐለይሂ ወሰለም በጀነት የመሰከሩላት ሰው ናት። ቁጭ ብላ ታለቅሳለች። ምን ጎድሎ ነው? የዲኗ ጉዳይ ከመጀመሪያ እስከ መጨረሻ ስለሚያሳስባት ነው፣ ስለሚያሰጋት ነው። የነብይ ልጅ ነኝ ብላ ቁጭ አላለችም። የሞትኩኝ ዕለት ጀናዛዬ ታጥቦ ተገንዞ ሲሰገድብኝ ወንድ ፊት ነው የምሆነውና ወንዶች ሲሰግዱብኝ ከከፈኑ ውስጥ የሰውነቴ ቅርጽ ስለሚታይ ሊኖር የሚችለው ነገር አሁኑኑ ሳስበው ዘግንኖኝ ነው፣ አፍሬ ነው። ያ ሱብሃንአላህ የምታለቅሰው ለዚህ ነው። የሰው ልጅ ሲሞት ስራ ይቋረጣል። ሆኖም ሳለ ምንም አቅም ባሌላት ጊዜ ለሚከሰተው ነገር ለተለመደው ነገር ቁጭ ብላ ታለቅሳለች። ዛሬ ያለው ፈርቅ ይውት ወላሂ ያሳዝናል። የድሮ ፋጢማና የዛሬ ፋጢማ ልዩነቱን ስትይዝ ያቺ ፋጢማ በአምስት ጨርቅ ተጠቅልላ ያውም ለምክንያት ለሶላት ሊሰገድባት ያውም ጀናዛ ነው፣ ሬሳ ነው። ሬሳውን ወንድ አይቶት ምንም ይሄ ነገር የለም ቅርጹን አይቶ ለሚከሰተው ነገር ትጨነቃለች። ከሞተች በኋላ አላህ አይጠይቃትም። ዛሬ የብርሽ ጥፍር ለምን ወጣ ብሎ አላህ ይጠይቃል። የፀጉርሽ ጫፍ ለምን አይደለም ከሰውነትሽ ከልብስሽ ሽታ ለምን ወንዱ ጋር ሄደ ብሎ ወላሂ አልዓዚም ይጠይቃል። ረሱሉ ተናግረዋል። የተኛውም ሴት ሽቶ ተቀብታ በወንዶች አጠገብ አታልፍም፣ ወንዶችም የሷ ሽታ አይሸታቸውም፣ እሷ ዝሙተኛ ናት፣ ዝሙተኛ ናት፣ ዝሙተኛ ናት ይላሉ ሶስት የረሱሉ ሰለላሁ ዐለይሂ ወሰለም። እያንዳንዱ ድርጊት ከረህማን ጋር ከአላህ ጋር ከማሊክል ሙልክ ጋር የሚያቀይም የሚያጋጭ መሆኑን እያወቀች አንዴም ቁጭ ብላ አታለቅስም፣ ለማልቀስም አታስብም። በል ስትመከር ሁሉ ምሰጠው ምላሽ ሌላ ነው። አላህ አላከረረም፣
አላህ አላጠበቀም እንደ ድሮ እንኑር ወይ ሒጃብ ለአረቦች ነው እንግዲህ ጀነትም ለአረቦች ነው ላውዱአቴ እንደዚህ አይደለም ተገላልጠሽ ከካፍር ጋር ተመሳስለሽ ምክር ሲለገስሽ አይ ስትይ በመናይበት ሰዓት ወላሂ ልባችን በጣም ያዝናል لا حول ولا قوة إلا بالله ሐያ ይኑር አለባበስሽ ሐያ እንዳሌለ ይናገራል አረማመድሽ ሐያ እንዳሌለሽ ይናገራል ሐያ ላሌለው ሰው ኢማን የለውም ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ቤት ውስጥ ሁሉ ሆና ሙእሚን ኢማን ያላት ሴት ልጅ ልትለብሰው መታፈረውን ከወንድሟ ጋር ቤት ውስጥ ከአባቷ ጋር ልትለብሰው የሚያሳፍር ልብስን ሜዳ ላይ ለብሳ የምትሄድ ስንት እህት አለች ኢማኗ እንደደከመ ምናልባትም እንደሞተ ራሷን ልትገመገም ይገባታል ምክንያቱም ሐያ የኢማን አካል ነውና ሐያ ከጠፋ ኢማን ይጠፋልና ኢማን ሲጠፋ ነው ሐያ የሚጠፋውና ያለ ኢማን ጀነት የለም አይሻ ሬሳ ቀብር ውስጥ ስላለ ተሸፋፍና እንጂ አትገባም ፋጢማ ከሞተች በኋላ ሊከሰት ለሚችለው ነገር ቁጭ ብላ ታለቅሳለች አንቺ ምን ያደርግሽ ነው መቼ ነው የምታለቅሽው መቼ ነው የምትስተካከዩ ወይስ ፋጢማ አይሻ ባመኑበት አላህ አታምኚም ወይስ እነሱ አክራሪዎች ናቸው ሰሃቦች ያመኑትን አይነት እምነት ካመኑ ከዛ በኋላ የሚመጡ ሰዎች ቀናውን መንገድ ጨብጠውታል فإن ተወለው የሰሃቦችን አይነት እምነት ትተው ሌላ አይነት እምነት ይዘው ከሄዱ ተዋቸው መንገዱን ለቀዋል በማለት አላህ ዝቷል ኢማን መገለጫዎች አሉት ከመገለጫዎቹ አንዱ ሐያ ነው የሐያ መገለጫዎች አሉት ንግግር ላይ ይገለጣል አለባበስ ላይ ይገለጣል ውሎ ላይ ይገለጣል ሁለት ወንድ መሃል ቁጭ ብላ ከዚህም ትስቃለች ወንድምሽም ቢሆን ሜዳ ላይ መንገድ ላይ ታክሲ ውስጥ ከሆነ ሐያ ሊይዝሽ ይገባል ሁሉም ሰው ወንድምሽ እንደሆነ ባልሽ እንደሆነ ላያውቅ ይችላል መንገድ ላይ ተቃቅፋ የተንገዳገደች እየቀለደች እየሳቀች በመሰረቱ ወንድምሽ ቢሆን ሌላ ከተመልካች አንፃር የሚሰጠው ትርጉም ሊኖር ስለሚችል ሐያ ካለሽ ከዚህ ሁሉ ይከለከልሻል الحياء خير كله الله سبحانه وتعالى ሐያ ያለውን ሰው ይወዳልና ሐያ ይኖረን ሒጃብ ደግሞ የሐያ መገለጫ ነው ያ ደግሞ ሒጃብ ኢማን እንዳለ ውስጥሽ ላይ ተቅዋ እንዳለ የሚገልጽ ነው አላህ ያ በኒ አደም قد انزلنا اليكم لباسا يواري سوآتكم وريشا ولباس التقوى ذلك خير التقوى يا الله ፍርሃቻ ልብስ ከሁሉም ልብሶች ይበልጣል ይላል አላህን ፈርተሽ የለበስሽው ልብስ ሰዎች ለጌጥ ከሚለብሱት ራስን ከፍ ለማድረግ ሰው ዘንድ ለመታየት ከሚለብሱት ልብስ እጅጉን ወዱንም አኺራ ከፍ የሚያደርግሽ የአላህ ፍራቻ አነሳስቶሽ የምትለብሽው ልብስ ነው ሒጃብ የለበሽ እንደሆነ ከዘመናዊነት ጋር አይሄድም ሰው ወይን ውስጥ እንዳልገባ ያደርገኛል ተዛራጥቼ እንድኖር ያደርገኛል ለአላህ ብሎ አንድ ነገር የተወ አላህ የተሻለ ይሰጠዋል ኢማን መገለጫዎች አሉት ብለናል ቅድም እንዳልነው ቅድም የቁርአን አንቀጽ እንደጠቀስነው ደግሞ ሒጃብን አስመልክቶ አላህ ሲናገር ምንድነው የሚለው ቁል ልልፋሲቃት ቁል ልልሙናፊቃት አይደለም የሚለው ቁል ልልሙእሚናት ለአማኝ ሴቶች በላቸው ኢዘን እሺ ብለው ሒጃብ የሚያደርጉ ኢማን ያላቸው ናቸው ማለት ወኒሳኢል ሙእሚኒን ለሙእሚን ሴቶችም እዘዛቸው ሲል አንቺ ሙእሚን ከሆንሽ ልክ እንደ ሰሃቦች እንደ ታቢዒዎች እንደ ነብዩ ምስቶችና ልጆች እዛ ተርታ ውስጥ ትመደቢያለሽ ይሄን ጥሪ እሺ ብለሽ ተከተልሽን የሰማሽ እንደሆነ አይሻ ረዲየላሁ ዐንሃ የሆኑ ሴቶች ቤቷ መተው ገቡ ስስና ሰውነትን የማይሸፍኑ ልብሶችን ለብሰው አይሻ ጋር መጡ አየቻቸው ከዛ ምን አለች إن كنتن مؤمنات فليس بلباس المؤمنات وإن كنتن غير مؤمنات فتمتعن به ሊዘይሩኝ ነው የመጡት ቀልባቸውን አልሰብረም ከስብዬ በሕክማ ነግራቸዋለሁ የዛሬ ሳምንት ሲመጡ አላለችም ላንቺ ምን ጊዜም ኸይር የሚያስብ ሰው ወዲያውኑ ከወንጀልሽ እንድትታቀቢ ነው የሚፈልገው ሕክማ ምን ማለት ነው ዑለሞች በገለጹት በተጠቀሙት መልኩ ሲሆን ነው ሕክማ የሚሆነው ሕክማ ማለት ሰው እዚህ ወንጀል በሽርክ እየሰራ ዘም በለው ሳቅለት ሲገባው ያቃል ብለህ ተወው አይባልም መናገር ያለብን ቦታ መናገር ጠንከር ማለት ያለብን ጋር መጠንከር ለዘብ ማለት ያለብን ጋር መለዘብ ማሳለፍ ያለብን ጋር ተሸሪዓ አንፃር የሚፈቅደው ከሆነ ማሳለፍ ይሄ ነው ሕክማ ማለት ወضع الشيء في موضعه ማንኛውም ነገር መደረግ ባለበት ቦታ ላይ ማድረግ ማለት ነው ሕክማ እቺ እህትሽ ይህ ወንድምህ ወንጀል እየሰራ ከሆነ ይህ ወንጀል ወደ ጀሃነም የሚወስድ ከሆነ ከዚህ ወንጀል ታቀብ ማለት ሕክማ ማለት ይሄ ራሱ ወንጀሉን እየሰራ ትተሻት በቀጣይ ባትገናኙ ይህ ሰው አንተ ላይ ያለው ሐቅ አንቺ ላይ ያላት ሐቅ አለች የተስተንصحك فانصح ወንጀል ሲሰራ ካየውና እንዲሁም ምክር ስጠኝ ካለ ወይም ደግሞ እንዲመከር የሚያደርገው ነገር ከሰራ ምከረው ብለው ሐቅ እንዳለ ሙስሊም ላይ ተናግሯል አይሻ ረዲየላሁ ዐንሃ ምን እንዳለች ተመልከቱ ስስ የሆነ ሰውነትን የሚያሳይ ሙሉ ሒጃብ ብቻ ያልሆነን አለባበስ
ለብሰው ስታያቸው ሙእሚኖች ከሆናችሁ ይህ የሙእሚኖች ልብስ አይደለም፣ ሙእሚኖች ካልሆናችሁ ደግሞ ለጊዜው ትዝናኑበት አለቻቸው። ዛሬ አብዛኛዋን ሙስሊሟ እህቴ አለባበስ ብታየው ምንድን ነበር? ያውም ያኔ የለበሱት ለፊትና አይደለም፣ ይስባል አይስብም ብለው መርጠው አይደለም። ወላሁ አለም። ይሄን ቢሉ አይሻ ጋርም አይመጡም፣ ሙናፊቆች ናቸው፣ ሌላ ቦታ ይሄዳሉ። እንዲሁ ያገኙትን ለብሰው ነው የመጡት። ዛሬ ልብሱ ሲመረጥ ከከለሩ ጀምሮ ከሞዴሉ ጀምሮ ከዲዛይኑ ጀምሮ ይስባል አይስብም ነው ጭንቁ፣ ያምራል አያምርም ነው ጭንቁ። ይሸፈነኛል ወይ ይሰትረኛል ወይ አላህ ዘንድ ተቀባይነት ያገኛል ወይ ነብዩ ቢያዩት ያሳልፉታል ወይ አይሻ ፋጢማ ቢያዩት ይቀበሉታል ወይ? የለም። ጥቂት እህቶች ዘንድ እንጂ አላህ ይጨምርላቸው መሰሎቻቸውን ያብዛለን። አንቺንም ወደ እነሱ ጎዳና ይመልስሽ። ወይላ ሙስሊም ሴት ልብስ ስትገዛ አላህን የሚያስደስት ረሱልን የሚያስደስት መሆን ነበረበት። አይሻ ሙእሚን ካልሆናችሁ ለጊዜው ተጠቀሙበት፣ ተደሰቱበት። ከዛ በኋላሳ አናሩ መስወለሁም ጀሃነም ታስረሳችኋለች በዚህ ልብስ ያገኛችሁትን ደስታ። ይህ ጥቂት የሂጃብ ጥቅሞች ናቸው። በእርግጥ ብዙ ጥቅም አለው ሐቂቃ መዘርዘር አንችልም። ማስታወሻ እንዲሆነና እንዲሁ ሂጃብ ያደረግሽ እንደሆነ በዱንያም በአኺራ ብዙ የምታገኘው አጅር እንዳለ አንቺ ላይ ጫና ለመፍጠር የተደረገ እንዳልሆነ እንድታቂ ነው። እስላማዊ ሂጃብን ትታ የመሰላትን ከሀገሯ ጋር ከባህሏ ጋር ከተለምዶ ጋር የሚሄደውን ሂጃብ አድርጋ ሸሪዓን የጣሰ አለባበስ የለበሰች እንደሆነና ተገላልጣ ሄደች እንደሆነ የሚያስከትለውን መዘዝ በምናይበት ሰዓት አንደኛው እስላማዊ ሂጃብን ትቶ መገላለጥ የአላህና የመልእክተኛውን ትዕዛዝ ማመጽ ነው። ቅድም እንዳልነው አላህና መልእክተኛው ሴት ልጅ ሂጃብ እንድትለብስ አዘዋሉ። ሂጃብ ማለት ምን እንደሆነ እስካሁን መሀል ላይ በጥቂቱ ጠቅሰናል። ኢንሻአላህ ቀጥለን ደግሞ እዚህ ላይ ማለት የፈለግነው ሂጃብ የቱ ነው፣ አላህና መልእክተኛው ያዘዙት ሂጃብ የቱ ነው ብለን እናያለን ኢንሻአላህ። ኢዘን መገላለጥ ሂጃብን መተው አላህና መልእክተኛውን ማመጽ ነው፣ ህጋቸውንም መጻረር ነው። አላህና መልእክተኛውን ያመፀ ራሱን እንጂ ምንም አይጎዳም። አላህን ቅንጣቱን ሊጎዳው አይችልም። አላህ በሁሉም ነገር ሙሉ የሆነ ጌታ ነው። ሰዎች ሳይፈጠሩ በፊትም ጌታ ነው፣ ሰዎች ጠፍተውም ጌታ ነው፣ ሁሌም ጌታ ነው። ሐዲስ ላይ እንዳለው እናንተ የሰው ልጆች ሁላችሁም ተሰብስባችሁ ሙእሚኖች ብትሆኑ ጂኑም ሰውም የድሮውም አሁን ያለውም ወደፊትም የሚኖረው አንድ ሜዳ ላይ ተሰብስበው በአንድ ልብ ሁሉም ወደ አላህ ቢመለስና እንደ ነብዩ ሙእሚን ቢሆን የአላህ ስልጣን ቅንጣት አይጨምርም። ሁሉም ደግሞ የድሮውም ያሁኑም የወደፊቱም ሰውም ጂኑም ተሰብስበው አንድ ሜዳ ላይ ሆነው አላህ የሚባል አናውቅም ብሎ ቢከፍርና እንደ አቡ ጃህል እንደ ፍርዓውን ደረቅ ቢሆን ካፍር ቢሆን የአላህ ስልጣን ቅንጣት አይቀንስም። አላህ ሰው ልጆችን የፈጠረው ተገዙኝ ያለው የሱን የስልጣን እድሜ ለማራዘምና ክብሩን ለመጨመር አይደለም፣ ለሰው ልጆች ለራሳቸው ብሎ እንጂ። ጀነት ግቡ ተሰሩት በነበረው ጀሃነም እንደዚሁ ጀዛአን ቢማ ኩንቱም ተዕመሉን ወማ ظلمناهم ولكن كانوا هم الظالمين አበደልናቸው እነሱ ራሳቸው በሰሩ ስራ ነው የመጡት ራሳቸው ናቸው በዳዮች ይላል አላህ ሱብሓነሁ ወተዓላ። ያ አላህና የመልእክተኛውን ትዕዛዝ የጣሰ ጀነት አይገባም። ሐዲሳቸው ላይ ረሱል ምን ይላሉ? ሁሉም የኔ ኡመት ሙስሊም ማለት ነው ጀነት ይገባል፣ አንድ ጀነት አልገባም ያለ ሰው ሲቀር ይላሉ። አላህ በእጁ የገነባትን በተከበሩ መላእክቶች ያስገነባትን ሰላም፣ ደስታ፣ ቅንጦት፣ ኒዕማ የተባለን ሁሉ የሞላባትን ጀነት አልገባም የሚል ማን ነው? ይሄንን ጥያቄ ሰሃቦች ጠየቁ። ቃሉ መን ያባ ያ ረሱላህ፣ ማን ነው ጀነት አልገባም የሚል? ረሱል ምን አሉ? መን አጣዕኒ፣ የኔን ትዕዛዝ እሺ ያለ ሸሪዓን የተከተለ ደኸለ الجنة ሲሞት ጀነት ይገባል። ወመን አሳኒ፣ የኔን ትዕዛዝና የሸሪዓን ህግ የነቀፈና እምቢ ያለ ፈቀድ አባ፣ እሱ ነው ጀነት አልገባም ያለው። የጀነት መንገድ ይሄ ነው ይሄን ይዘህ ሂድ አሉት። አይ እምቢ በዚህ ነው ብሎ ሄደ ማለት خلاص ይሄ ጀነት አልገባም ብሏል። የጀነት መንገድ አንድ ነው፣ ኢማን ነው። ኢማን መንገድን አልይዝም ካለ ጀነት አልገባም ማለት ነው ይላል። ይህ የመገላለጥ አንደኛው እና ዋናው ችግር ሲሆን ሌላው ደግሞ መገላለጥ ሙሉ ሂጃብን አለማድረግ ከከባድ ወንጀሎች አንዱ ነው። የሰው ልጅን ከሚያጠፉ ከከባድ ወንጀሎች መሃል አንዱ ነው። አንዲት ሴት ወደ ረሱል ጋር ሰለላሁ ዐለይሂ ወሰለም መጣች፣ መስለሟን ለማሳወቅና ቃል ትገባ ዘንድም ረሱል ሰለላሁ ዐለይሂ ወሰለም ምን አሏት? ኡባይዑኪ ዐላ አን ላ ትሽሪኪ ቢላሂ
ولا تسرقي ولا تزني ولا تقتلي ولدك ولا تأتي ببهتان تفترينه بين يديك ورجليك ولا تنوحي ولا تتبرجي تبرج الجاهلية الأولى. إذن لك مثلا والله النبي صلى الله عليه وسلم سنقرأتشو من ما من እንዳለባትና መስለም እንዳለባት መስለም ውስጥ ደግሞ ምንና ምን እንደሚካተት ሲነግሯት በአላህ ማንንም እንዳታጋሪ ላለማጋራት ላለመስረቅ ዝሙት ላለመስራት የገዛ ልጅሽን ላለመግደል ያንቺ ያልሆነን ልጅ ደግሞ ቀጣጥፈሽ የኔ ነው ካለ ማለት ሰው በሚሞትበት ሰዓት ደግሞ ከሸሪዓ ጋር በሚጋጭ መልኩ መጥፎ ቃል እየተናገርሽ ላለማልቀስና ላለመጮህ ሙሾ ላለማውረድ እንዲሁ ደግሞ እንደ ጃሂሎች ላለመገላለጥ በለሽ ስለሚ በማለት ረሱሉ ሰለላሁ ዐለይሂ ወሰለም እስልምናዋ ውስጥ እነዚህ ነገሮች መካተት እንዳለባቸው ነገሯል። ከሽርክ ጋር ከመስረቅ ጋር ነፍስ ከመግደል ጋር ዝሙት ከመስራት ጋር መገላለጥን አብሮ ቆጠሩ ረሱሉ ሰለላሁ ዐለይሂ ወሰለም። ሐዲሱን አልባኒ ሐሰን ብለውታል። إذن ወዱአቴ ተመልከቺ ተበሩጅ ማለት ጭራሹኑ ራቆት መሄድ ማለት አይደለም። መገላለጥም ስንለሁን ጭራሹኑ ራቆት መሄድ ማለት አይደለም። መሰተር መሸፈን ያለበትን አላህ ሸሪዓ ይሸፈን ያለን አካል ሳይሸፍኑ መሄድን ማለት ነው መገላለጥ ማለት። ረሱሉም ሰለላሁ ዐለይሂ ወሰለም ወላ ተበረጂ ሲሉ ምን ላራቆት ሲናት ይጂ ማለታቸው አይደለም። እስላም እንዲሸፈን ያዘዘውን አካልሽን ሸፍኒ ማለታቸው። ሙሉ ሒጃብ እስላማዊ ሒጃብ ያለ ማድረግን መዘዝና ችግር በምናይበት ሰዓት መገላለጥ የአላህን ቁጣ ያመጣል። ከረህመቱ እንድንባረርም ያደርጋል። አላህ ሱብሓነሁ ወተዓላ ያረገመው ከረህመቱ ያባረረው አንደኛ ደረጃ ኢብሊስ ነው። በምን ምክንያት ነው የተባረረው? አላህ ሱብሓነሁ ወተዓላ ለነቢዩላህ አደም የአክብሮት ስጁድ አድርግ አላቸው፣ አዘዘ። አላህ ምንም ይሁን ምን ደግሞ አላህ ካዘዘ ሙእሚኖች እሺ ማለት ነበር ያለባቸው። አያለ አላህ ሱብሓነሁ ወተዓላ ፈኽሩጅ ሚንሃ ፈኢነከ ረጂም ውጣ፣ የተዋረድክ ያነስክ የተባረርክ ከረህመቴ የራክ ሆነህ ውጣው ማለት አላህ ሱብሓነሁ ወተዓላ ኢብሊስን እንዲወጣ እንዲዋረድ የቂያማ ቀንም ጀሀነም እንዲገባ አላህ ወሰነ። በምን ምክንያት? አንዲትን ትእዛዝ በመጣስ ምክንያት ማለት ነው። አሁን እዚህ ጋር አላህ ሱብሓነሁ ወተዓላ ቅድም ባነበብናቸው ሱረቱ አሕዛብ ሱረቱ ኑር ሴት ልጅ እንድትሸፈን ራሷን እንድትሰተር ሙሉ እስላማዊ ሒጃብ የቱ ነው ጌታዬ ያዘዘኝ አለባበስ የቱ ነው ብላ እንድትጠይቅ አላህ ያዘዘ ነው። አላህና መልእክተኛው በምታምኝበት ቁርአን ውስጥ ሴት ልጅ ሒጃብ ታደርግ፣ ከላይ ወደ ታች ልብሳቸውን ይልቀቁ፣ የጫማቸው ኮቴ ሁሉ እንዳይሰማ፣ ከወንድ ጋር ሲናገሩ ድምጻቸውን እንዳያለሳለሱ፣ ወንዶች ሴቶችን ዕቃ ሲጠይቁ ከሒጃብ በስተጀርባ ይጠይቁ። ከዚህ ሁሉ ምንድን ነው የምትፈጂው? ካልገባሽ እስላማዊ አለባበስ የቱ ነው ብለሽ ለምን አትጠይቂ? ዲንሽን ከማን ነው የምትወስጂው? ልብስ የማንነት መገለጫ እንደሆነ ታውቂያለሽ። ስለዚህም ከተማ ሆነሽ የምትለብሺው ልብስና ገጠር የሚኖሩ ሰዎች የሚለብሱት ልብስ አንድ እንዳይደለ ታውቂያለሽ። ካፍር የሚለብሰውን ልብስ እንደነሱ መልበስ ሙሉ በሙሉ አትፈቅጂም። ከዛም ከዚህ አቀናጅተሽ መካከለኛ የሆነ አለባበስን ነው መልበስ የምትፈልጊው። ታዲያ በትንሹም ቢሆን በቁርአን እያመንሽ ነው ማለት ነው። በሐዲስ እያመንሽ ነው ማለት ነው። በነቢይ እያመንሽ ነው ማለት ነው። ለምን ጠለቅ ብለሽ አትገቢም? ለምን ጨርቄን ማቄን ስሜቴን ባህሌን የሚለውን ትተሽ ወደ ሸሪዓ ወደ ዑለሞች መጥተሽ እስላም የሚያዘው አለባበስ የቱ ነው ለማለት? አንዳንድ ጉዳዮች ላይ ፈትዋ እንደምትጠይቂው እስላማዊ ጥያቄ ዓለሞችን አዋቂዎችን እንደምትጠይቂው ስሜትሽን አሸንፈሽ ሒጃብም ላይ ትጠይቂ የኔ ያለባበስ እስላማዊ ነው ወይ? ከዑለማዎች መልስ በፊት ነፍስሽ ሁሉ ይመለስልሻል አይደለም። ኢብሊስ ግን ጥሩ ነው፣ የኢብሊስ አጫፋሪዎች ጥሩ ነው፣ ሀገሩ አየሩ ፊትናው ዘመኑ ጥሩ ነው ሊልሽ ይችላል። ማንን ነው የምትሰሚው? አርአያሽ ማን ነው? ነብይ ናቸው ሰለላሁ ዐለይሂ ወሰለም። ቀደምት ደጋጎች ናቸው። ይህ አለባበሴ ነብይ ዘንድ ቢቀርብ ያሳልፉኛል ወይ? አይተው ይደሰቱበታል ወይ? ሰሐቦች ይህን ልብስ ቢያዩት ደስ ይላቸው ነበር ወይ? ቅድም የአይሻን አሰር ጠቅሰናል። ይሄ ሙእሚኖች ከሆናችሁ የሙእሚን ልብስ አይደለም፣ ሙእሚን ካልሆናችሁ ደግሞ ልበሱት ለጊዜው፣ ያኔ ከኋላ ሌላ ዛቻ አለ ማለት ነው። አለባበስሽ የአላህን ቁጣ ያመጣል። ኢብሊስ የተባረረው አላህ የተቆጣበት የረገመው በአንድ ወንጀል ምክንያት ነው።
በተጨማሪ ደግሞ የኢብሊስን ሱና እየተከተልሽ ነው። እንቢ ባይነትን፣ ኩራትንና አሻፈረኝ ማለት ነው። ከአላህ ረሕመትም እየተባረርሽ ነው የኢብሊስን መንገድ አሁንም በመከተል ማለት ነው። ረሱሉ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ሰየኩኑ ፊ አኺሪ ኡመቲ ኒሳኡን ካሲያቱን ዓሪያቱን ዐላ ሩኡሲሂነ ከአስኒመቲል ቡኽት ኢልዐኑሁነ ፈኢነሁነ መልዑናት። ረሱሉ ሰለላሁ ዐለይሂ ወሰለም ከነቢይነታቸው ምልክት አንዱ ያልተከሰቱ ነገሮችን አላህ አሳውቋቸው ከዛ በኋላ እውነት ሆኖ ይገኛል። አኺር ዘመን ላይ ሊመጡ የሚችሉ ብዙ ነገሮችን ተናግረው ነበር። አላህ አሳውቋቸው እነሆ እየተከሰቱ ናቸው። ምን አሉ? ሰየኩኑ ፊ አኺሪ ኡመቲ፣ ኡመቴ መጨረሻ አካባቢ ላይ ሴቶች ይኖራሉ። ካሲያት የለበሱ ግን ዓሪያት እርቀር የሆኑ የለበሱ ሆኖም ሳለ ደግሞ ያልለበሱ ፀጉራቸው የግመል ሻኛ ይመስላል። እርገሟቸው የተረገሙ ናቸው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ረሱሉ ምን ያሉ ነው? ፈኢነሁነ መልዑናት የተረገሙ ናቸው። አስለን ሙእሚኖች ባይረግሟቸው ይህ ድርጊታቸውን በማድረጋቸው ባደረጉ ቁጥር እርግማን እነሱ ላይ እየወረደ ነው። አላህ ረግሟቸዋል። የለበሱ ያልለበሱ ምን ማለት ነው ብሎ ዑለሞች ይሄን ብዙ በዚህ ዙሪያ ብዙ ብለዋል። ካሲያት ማለት ለስሙ ልጨርቅ ላያቸው ላይ ጣል አድርገዋል። ዓሪያት ከሸሪዓ አንፃር በሸሪዓ ሚዛን ሲታይ ግን ይሄ ልብስ አይባልም፣ ራቆታቸውን የሄዱ ናቸው። ወይም ደግሞ ካሲያት አላህ በኒዕማው አልብሷቸው ነበር፣ ልብስ አጥተው አይደለም። ዓሪያት ግን የአላህን ኒዕማ በአግባቡ አልተጠቀሙም፣ እስላማዊ ልብስ አልለበሱም። ወይም ደግሞ ካሲያት በአዱንያ ለስሙ ለብሰዋል፣ ዓሪያት የቂያማ ቀን ግን ራቆታቸውን ሆነው ይዋረዳሉ ማለት በተለያየ መልኩ ፈስረውታል። እንዲሁም የፀጉር አሰራርን በሚታይበት ሰዓት የተለያየ ፊትናዎች ይታያሉ። አንዷ አቁመው ትመጣለች፣ ሌላኛዋ ወደ ግራና ወደ ቀኝ አድርጋ ቅርጹ እየታየ ትሄዳለች። ሌላኛዋ ቻይና፣ ፈረንሳይ ሰርታ የላከቻቸው መፍትሄ ተብሎ እንደነሱ ማለት ነው ያኒ ጠንካራ ሙስሊም እንዳትሆኚ ጭራሹንም ከነሱ ተመሳስለሽ እንዳይነቃባቸው ሙስሊሙ እንዳይነቃ መካከለኛ ሒጃብ ብለው አምጥተውታል። ከመሐረብ የማይሻል እሱ መሃል ላይ ጣል ይደረጋል። አላህ የሰጣትን ኒዕማ ፀጉር ውበት ወንጀል ሰርታበት ትመጣለች። ከተለምዶ ከባህል ከሰው እይታ አንፃር ሳለብሶ ሊሆን ይችላል። ሸሪዓ ግን ይህን ልብስ አይለውም። ይሄ ያስረግማል፣ ረገሟቸው ሁሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ይህ ማለት የትኛዋንም ሴት ስለተገላለጠች ስሟን ጠርተህ ረገማት ማለት አይደለም፣ ረገሚያት ማለት አይደለም። ይሄ ጥንቃቄ ያስፈልገዋል። እንዲህ አይነት የሚያደርጉ ሰዎች የተረገሙ ናቸው ማለት ይቻላል። በጥቅሉ እንዲህ የሚያደርጉ ሰዎች ይረገሙ። እንዲህ አይነትን ነገር የሚቀበሉና እንዲህ አይነትን ባህሪ የሚላበሱ ይረገሙ ይቻላል። ግለሰብን እንደ ግለሰብ ግን እንዴት ጠርቶ አንቺ ታረገሚ አላህ ይርገምሽ ግን አይባልም። ተውበት ሊያደርጉ ይችላሉና ሌላው መገላለጥ የጀሃነም ሰዎች ተግባርና መገለጫ ነው። አንም ሐዲሳቸው ላይ ረሱል ምን ይላሉ? ሲንፋኒ ሚን አህሊ النار لم أرهما ሁለት አይነት ባህሪ ያላቸው ሰዎች የጀሃነም ናቸው፣ ለጊዜው ግን አላያቸውም የሉም በእኔ ዘመን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ልብ በይሄቴ ፊትና ሁሉ ሸር ሁሉ ከአላህ ጋር የሚያጋጭሽ ነገር ሁሉ የሚመጣው ምርጡ ክፍለ ዘመን ካለፈ በኋላ ነው። ምናሉ ሁለት አይነት ሰዎች የጀሃነም ናቸው፣ ሁለት አይነት መገለጫዎች ባህሪዎች ያሏቸው ሰዎች የጀሃነም ናቸው፣ አሁን ግን አይታዩም የሉም አሉ ረሱል። ይሄ ያለባበስ ከየት ነው የመጣው? የሚታየው ፊትና፣ የተለያዩ ፋሽኖች፣ የተለያዩ የፀጉር አሰራሮች፣ የተለያዩ የልብስ ሞዴሎችና ዲዛይኖች ከየት ነው የመጡት? ወላሂ ከፊትና ረሱል ሰለላሁ ዐለይሂ ወሰለም ከሞቱ ከዛ ሙሲባ በኋላ ነው የመጡት። አዱንያን ከአኺራ አስበልጠው የሚያስቡ የሚጨነቁ ሰዎች ከተስፋፉ ከበዙ በኋላ ነው ይሄ የመጣው። ወይላ በረሱል ዘመን ይሄ አልነበረም። ቅድም እንዳነሳነው ነበር ሬሳዋ ለሚታየው የምታለቅስ ነበር ያለችው። መንገዱን መሀል ይዛችሁ አትሂዱ ሴቶች ሆይ ዳር ዳር ሂዱ ሲሏቸው ከአጥርና ከግርግዳ እየተሻሹ የሚሄዱ ሰዎች ነበር። ምናልባት ቀልቧ አደርቆ ኢብሊስ ተጫውቶባት አኺራን አስረስቷት ይሄን ስትሰማ የቅድም የፋጢማውን ስትሰማ ምስጥም አጠፋም ትኖራለች። ለምን? የሁለቱ አስተሳሰብ ይለያያልና። ፋጢማ የምታስበው ሌላ ነው፣ ጀነት ነው፣ የጀነት ኒዕማ ነው፣ የድሮዋ ማለት ነው። እቺ የምታስበው ሌላ ነው።
መለኪያዋም ሚዛኗም ሌላ ነው። አላህ እውነተኛ ፋጢማ፣ እውነተኛ አይሻ፣ ወንዶችንም እኛንም እውነተኛው አብደላህ፣ እውነተኛው መሐመድ አላህ ያድርገን። ተመልከቺ፣ መገላለጥ የጀሃነም ሰዎች መገለጫ ነው። ጀሃነምን አናቅም ማለት አንችልም። አላህ አዱንያ ማሳይቶናል። የምንጠቃቀምበት እሳት ለደቂቃ መስመሩን ቢስትና ቤት ውስጥ አደጋ ቢከሰት በደቂቃዎች ውስጥ ምንድን ነው የሚፈጠረው? የነበረ ሁሉ እንዳልነበረ ይሆናል። ስራ እየሰራሽ ባለማሰብ የጋለ ድስትን ብትይዥ ምንድን ነው የሚከሰተው? ለአንድ ሰከንድ እሳት ላይ እግርሽ ቢቀመጥ እጅሽ ቢቀመጥ ምንድን ነው የሚከሰተው? ሰላም የነበረው እጅሽ ሌላ ይሆናል። አላህ ይጠብቀን። ሳምንት ምናልባትም ወራት እንቅልፍ ነስቶሽ ልትቀመጭ ትችያለሽ። ለሁለት ደቂቃ ለአንድ ደቂቃ የጋለ ውሃ ውስጥ እጅሽን መንከራችን ቢተንተከትከው ውስጥ ሲምን ረብተሽ መቆማችን ይሄ አዱንያ አጠገባችን ካለው እሳት የምናየው ነገር ነው። የአኺራ እሳት ደግሞ ከአዱንያ እሳት 69% እንደሚበልጥ ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል። ጀሃነም ትምህርት ናት። ማስተንተን መገሰጽ እንድንችል ነው አላህ እዚህ አዱንያ ላይ እሳትን ያሳየን። ይሄ የእሳቱም የቂያማ ቀን ሄዶ ከአኺራው እሳት ተጨምሮ አላህን ያስቀየሙ ሰዎች በዛ እሳት ይቃጠላሉ። ውዷ እህቴ ሆይ፣ ኸይርን መመኝልሽ እህቴ ሆይ፣ ጀሃነምን መንፈራልሽ ምንሰጋልሽ እህቴ ሆይ፣ እስቲ ለአንድ ደቂቃ እግርሽን እሳት ላይ ማቆም ትችያለሽ ወይ? ኃይለኛ ነበልባል ላይ እጅሽን ማስጠጋት ትችያለሽ ወይ? ይሄድሽበት ያለው መንገድ ከሙእሚኖች መንገድ ተቃራኒ ከሆነ ከአዱንያ እሳት 69 እጥፍ የሚበልጥ እሳት ወዳለበት መንገድ እየገባሽ ነው፣ እየሄድሽ ነው። ቶሎ ብለሽ ዞር ብለሽ ወደ ቀኙ ቀጥተኛው መንገድ ካልገባሽ በስተቀር ጉድጓድ ውስጥ መውደቅሽ አይቀርም። ዛሬ ነገ አትበይ። ዛሬ የለመዱት ነገር ዛሬ ነው ካልተውት ነገ መልቀቁ ያስቸግራልና ኸይር ነው ምንመኝልሽ። ተዝናንተሽ መኖርሽን ጠልተነው አይደለም፣ የአኺራው ይበልጣል ብለን ነው። የአላህን ቁጣ የሚያመጣ ደስታ ከወዲሁ ቢቆም ይሻላል። አዱንያ ለካፊሮች መዝናኛ መደሰቻ እንጂ ለሙእሚን መደሰቻ አይደለችም። ነገ ሞቶ የቀብር ስቃይ የሚጠብቀው ሰው፣ ጀሃነም ሲራጥ ድልድይ ሚዛን የሚጠብቀው ሰው፣ ነኪርና ሙንከርን የሚጠብቁት ሰው በወንጀል እንዴት ይደሰታል? አሁን ወይም ከደቂቃ ከሰዓት በኋላ ሊሞት የሚችል ሰው እንዴት በወንጀል ይደሰታል? ነዓም እህቴ፣ መገላለጥ የጀሃነም ሰዎች መገለጫ ነው። የእሳት ሰዎች መገለጫ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሁለት አይነት ባህሪ ያላቸው ሰዎች የጀሃነም ናቸው። አሁን ግን አይታዩኝም አሉ። ማን ናቸው? ዋናው ከሒጃብ ጋር ያለውን እናንሳና ወኒሳኡን ካሲያቱን ዓሪያቱን ሙሚላቱን ማኢላት رؤوسهن كأسنمة البخت المائلة لا يدخلن الجنة ولا يجدن ريحها فإن ريحها ليوجد من مسيرة كذا وكذا جنة ناتو لجهنم مدارجن سرا تملكج እነዚህ ሁለት አይነት ከተባሉ ሰዎች አንደኛው ሴቶች ናቸው። ካሲያት ቅድም እንዳነሳ ነው የለበሱ፣ ዓሪያት ግን ያለበሱ ራቆታቸውን የሚሄዱ፣ ማኢላት የተዘነበሉ፣ ሙሚላት ሌላውን ከቀጥተኛው መንገድ እንዲጠምና እንዲዘነበል የሚያደርጉ፣ ጸጉራቸው እንደ ግመል ሻኛ የሆነ ቀጥ አድርገው ወደ ላይ አቁመው የሰሩት ወይም ደግሞ ቅርጹ እንዲታይ ያደረጉት እንዲፈተን ጸጉር አላቸው እንዲባይ ያደረጉ እንዲህ አይነት ሰዎች ጀነትን አይገቡም። በል ጀነት አይደለም የጀነትን ሽታም አያገኙም። አይደለም ጀነት ሊገቡ አይደለም ጀነት ተጠገብ ሊደርሱ ሽታዋንም ሊያሸቱ አይችሉም ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ካሲያቲን ዓሪያት ምን ማለት እንደሆነ የተናል ቀደም ለብሰው ያለበሱ ማለት ከተለምዶ አንፃር ለብሰዋል፣ ከሸሪዓ አንፃር ግን አልለበሱም። ከሰው እይታ አንፃር ለብሰ ነው፣ በሸሪዓ ሚዛን ግን ልብስ አይደለም። አላህ አቅም ሰጥቷቸው መልበስ እየቻሉ እነሱ ግን አላህ የሚያስቆጣ ነገር በኒዕማው ሌላ ገዝተው ለብስበታል። ወይም በአዱንያ ለስሙ የለበሱ አኺራ ላይ ግን ተዋርደው አቆታቸው ይቀርላል። እነዚህ የጀሃነም ናቸው ይላሉ። የነብዩ እውነት ወዳጅ ከሆንሽና የነብዩን ሱና የምትከተይ ከሆነ ጀነትን የምትናፍቂ እሳትን የምትሰጊ ከሆነ መገላለጡ ይቀር። ሌላው መገላለጥ የሙናፊቅነት ምልክት ነው። አላህ ይጠብቀን። ሙናፊቅ ማለት ሙሉ በሙሉ ከካፊሩም ያሌለ ሙሉ በሙሉ ከሙእሚኑም ጋር ያሌለ ማለት ነው። እዛም እዚህ የምን ማለት ውድ እህቴ፣ አላህ አስመሳይነትን ሙናፊቅን አስመልክቶ
ሱራዎችን አውርዷል። ሱረቱ ተውባ ስለ ሙናፊቆች ነው የወረደችው። ሱረቱል ሙናፊቁን ኢዛ ጃአከል ሙናፊቁን ስለ ሙናፊቆች ነው። ሱረቱን ኒሳ ብዙ ስለ ሙናፊቆች ተብሏል። ሱረቱል በቀራ ስለ ሙናፊቆች ተብሏል። እንደ ሙናፊቆች ለዲን الاسلام ጸር የሆነ ማንም የለም። እንደ ሙናፊቆችም ጀሃነም ላይ ስቃይና መከራ የሚገጥመው ማንም የለም። ሱረቱ ኒሳ ውስጥ ያንቺ የሴት እህቴ ጉዳይ ላይ መዳሰሰዋ ሱራ ምዕራፍ ውስጥ ኢነል ሙናፊቂነ ፊ الدرك الاسفل من النار ሙናፊቆች የታችኛው አዘቅት ላይ ናቸው ጀሃነም ውስጥ በጣም የታችኛው አዘቅት ውስጥ ላይ ናቸው። ወለን ተጅድ ለሁም ነሲራ ከዛ ደርሶ የሚያተርፋቸው የሚያድናቸው በፍጹም አታገኝም። የለም ማንም ረዳት የላቸው ማለት ነው። እህቴ ሆይ መገላለጥ የዚሁ በሽታ ምልክት ነው። አንቺውኑ ከጀሃነም ለማዳን ከጨለማ ለማውጣት የተላኩት አዛኙ ሩህሩሁ ሙሐመድ ናቸው። ይሄን ያሉት ስሚያቸው خير نسائكم الودود الولود المواسية إذا اتقينا الله وشر نسائكم المتبرجات المتخيلات وهن المنافقات لا يدخل الجنة منهن إلا مثل الغراب الأعصم. الحديث صححه الإمام الألباني رحمه الله تعالى. ከሴቶች መሃል ጥሩ ሴቶች እነማን እንደሆኑ ተናገሩ። መገለጫቸውን ነገሩ። ባላቸውን የሚወዱ እንዲወዳቸው የሚያደርጉ ልጅን የሚወልዱ የሚተባበሩ እንዲሁም አላህን የሚፈሩ ብለው ወዘተ ከተናገሩ በኋላ ከሴቶች ሁሉ መጥፎ ሴት ማለት በአንደኛ ደረጃ ማናሳሉ ወሸሩ ኒሳኢኩም المتبرجات ከሴቶች መጥፎ የሚገላለጡ ሴቶች ናቸው። المتخيلات ሲሄዱ ሚኮሩ ሚንቀባረሩ ናቸው። وهن المنافقات እነሱ ሙናፊቆች ናቸው። ኢዘን ይሄ ከባድ ውሳኔ ሊሆን ይችላል። ግና ረኡፍ ረሂም የተባሉት ነብይ ናቸው ያሉት ሰለላሁ ዐለይሂ ወሰለም። እንድትገላለጥና አላህ ልበሽ ያላትን አይ እንድትል ያረጋት ሌላ በሽታ ውስጥ ላይ ቢኖር ነው። ተጨማሪ ደግሞ ኩራትን ጨመራለች። ይሄን ሁሉ እንድታረጋ ያረጋት ንፋቅ ነው። የመገላለጥን መዘዝ ከመዘርዘር ሁሉ ይሄ ሊበቃን ይችላል። ሙናፊቅ ናት ያሉ ነው ረሱሉ ሰለላሁ ዐለይሂ ወሰለም። ሙናፊቅ መሆን ደግሞ ከአላህ ጋር የሚያጣላ ረሱሉ ሰለላሁ ዐለይሂ ወሰለም ሰሃቦች እንደ ንፋቅ የሚጠሉት ባህሪ አልነበረም። ሰሃቦች ሁሉ ተጨንቀው አንድ የረሱል ሰለላሁ ዐለይሂ ወሰለም መስጠም ያቅሰው ዘንድ የሄዱ ነብዩ እኔ ሙናፊቅ ብለውኛል ወይ? ዑመር ረዲየላሁ ዐንሁ ነብዩ ከሙናፊቆች ተስከምተውኛል ወይ? ለምንድን ነው? ንፋቅ አይታወቅም። ጉንዳን መጥቶ ሲነክስ እንደሚታወቀው ያክል ሁሉ አይታወቅም። በድብቅ ነው የሚመጣው ንፋቅ። ይሄን ያክል ይፈሩት ነበር። እነሆ እህቴ ሆይ ሂጃብ መተውሽ አላህን አለመፍራትሽ መገለጫና የሙናፊቅነት ምልክት እየተደረገ ነው። ንፋቅ ካልሆነ በስተቀር የሙስሊም ሴት አለባበስ እንዳይደለ ያወቀች ለምንድን ነው ተገላልጣ የምትሄደው? ሙእሚን እህቶቿ የሚለብሱትን ልብስ እያየች ለምንድን ነው ብላ ሁሉ ጠይቃ ወደዛ እንድትመጣ ራሷን ማትገመግምበት ማትፈትሽበት ምክንያት ምንድን ነው? ንፋቅ ካልሆነ በስተቀር ላኢላሃ ኡላኢ ወላ ኢላሃ ኡላ ከነዚህም አይደሉ ከነዚህም አይደሉ እዛም እዚህ ያመነታሉ። በልሄ ብቻ አይደለም የሚለብሱት እኮ እስላም አዟቸው አይደለም ስለሚያከሩ ነው የምትልም አጠፋ። የሚለብሱት እኮ የአረብን ባህልና ፋሽን ለመከተል ነው የምትልም አጠፋ። ይሄ ብቻም አይደለም አንድ የተሳሳተች የተፈተነች ሙሉ ሒጃብ ለብሳ አንድ ወንጀል በሰራችው የሚለብሱት እኮ ጤና የላቸውም ብላ ከካፍር ጋር የሙስሊም እህቷን ስጋ ምትበላ ስንት ናት? ይሄን ያረክሽ እንደሆነ ወንጀል ላይ ወንጀል ደራርበሽ አላህ ዘንድ እየቀረብሽ እንደሆነ ልታቂ ልትጠነቀቂ ይገባል። ያለ መልበስሽ ወንጀል አንቺ ነው የምትቀምሺው። የለበሱት ላይ መቅጠፍና ጥላሽት መቀባት እነሱን ሌላ ወንጀል ነው አላህ ዘንድ የሚያዋርድ። ሌሎች እስላምን እንዲጠሉ ማድረግ፣ ወደ እስላም የሚመጡ ሰዎችን በር መዝጋት እጥፍ ድርብ ብዙ ወንጀል ነው። ألا لعنة الله على الظالمين الذين يصدون عن سبيل الله ويبغونها عوجا. أواج يا الله ارجمان بدايوش لا يهون يتنيوشو بدايوش كالله من قر سووش الميتلكلو. أهدي هوي مؤمنة هتش حجاب لبسا ستير أنشي ساتلفشي تقلالتش ستيجيوكو اسلام هلون اندالا الزده سووش عندي ردو ياد الرخشنو يتقبارش على بقابلو بملاسش اسلام على الززم ችግር የለውም በመትይበሳት ሰዎችን ከአላህ መንገድ ያገርሽ እንደሆነ ልታቂና
ተውበት አድርገሽ ወደ አላህ ልትመጪ ይገባል። ሌላው መገላለጥ ጸያፍ ተግባር ነው፣ የዝሙት በር ነው። ሴት ልጅ ድምጿም ይሁን አካሄዷም ይሁን ሁለመናዋ ይፈትናል። ብዙ ጊዜ ወጣቱን ወንዱን ለፊትና ይገፋፋል። በተጨማሪ ደግሞ የምትገላለጥ ከሆነ የምትዋብ ከሆነ የምትቅለሰለስ ከሆነ ወንዱን ለፊትና የምትገፋፋው ከሆነ ይሄ ከሷ ማይጠበቅ ጸያፍ ስራ ነው። አላህ ደግሞ የሙእሚኖችን ባህሪ ሲናገር ከመጥፎ ነገር እንደሚርቁ አላህን ሱብሓነሁ ወተዓላ ምህረት እንደሚጠይቁ ጸያፍን ስራ እንደማይሰሩ ይነግረናል። ከሙእሚኖች ተቃራኒ ያሉ ፋሲቆችና ሙናፊቆች አስመሳዮች ዱንያ የሸነገለቻቸውን ሲናገር አንድን መጥፎ ነገር በሰሩ ቁጥር አባት እናቶቻችን ሲሰሩት አግኝተን ነው የሰራነው ይላሉ። አሁን እንደሚባለው ማለት ሂጃብ ትናንት ነው የመጣው፣ ኒቃብ ትናንት ነው የመጣው፣ ድሮ አያቶቻችን ቅድመ አያቶቻችን የሚለብሱትን አለባበስ ነው የምንለብሰው ሲባል ይሰማል። ወኢዛ ፈዐሉ ፋሒሸተን ቃሉ ወጀድና ዐለይሃ አባአና አባት እናቶቻችን ዱንያ ያገኘናቸው ይላሉ። አላህ ምን አለ? ቁል ኢነላሀ ላ የእሙሩ ቢልፈሕሻእ አተቁሉነ ዐለላሂ ማ ላ ተዕለሙን። ይህኔ በላቸው አላህ በጸያፍ ተግባር በመጥፎ ነገር አያዝም፣ የማታውቁትን አላህ ላይ ትቀጥፋላችሁ። እንዲህ አላህ ያዘዘው በሐያ ነው፣ በሒጃብ ነው። መገላለጥን አላህ አላዘዘም። አባት እናቶቻችሁ የማያስቡ እንኳ ቢሆኑ አያቶቻችሁ የገቡትን ገደል ትገባላችሁ እንዲህ አላህ ሱብሓነሁ ወተዓላ ሲወቅስ። ጸያፍ ተግባር፣ ጸያፍ ቃል፣ መጥፎ ነገር እንዲሰራ እንዲስፋፋ የሚያዘው ደግሞ ሸይጣን ነው። ይሄን ያደረገ እንደሆነ የሸይጣንን ጥሪ ተቀብሏል ከአላህና ከመልእክተኛው ይልቅ ማለት ነው። ነብዩ ሴት ልጅ ሒጃብ ታድርግ እያሉ ሸይጣን አታድርግ ነው የሚለው። ነብዩ ሴት ልጅ ሽቶ ተቀባብታ የወጣች እንደሆነ ዝሙተኛ ናት እያሉ ነው። ሸይጣን ደግሞ አይደለችም እያለ ነው። ነብዩ ሴት ልጅ አይናፋር ትሁን ራሷን ዝግ አድርጋ ትኑር እያሉ ተውባ ተኳኩላ ተቀባብታ ትር እያለ ነው። ከዚህ የበለጠ ጸያፍ ተግባር ምን አለ? ሐያ ልብስ ወልቆ ተጥሎ 5 ደቂቃ 10 ደቂቃ መስታወት ፊት ቁጭ ብላ ስትከነደብ አልበቃ ብሎ ስትኳኳል የማን ትእዛዝን ነው እየተገበረች ያለችው? ረሱሉ ሰለላሁ ዐለይሂ ወሰለም የቂያማ ቀን እኔ ፊትሽን ተገልጠሽ ተኳኩለሽ ተቀባብተሽ ሂጂ አስፋልት ለአስፋልት ዙሪ ውጪ ከወንድ ጋር ሳቂ ቀልጂ ብያለሁ ወይ ብለው ቢጠይቁ ከዛ በፊት አላህ ቢጠይቅ አዎንት ያለሽ በሙሉ ልብ ያልሽ እንደሆነ እጅ ከፍንጅ ተይዘሽ ጀሃነም ትወርጃለሽ። አላህ ያላለውን ረሱል ያላሉትን ስለዋሸሽ አላላችሁም አላህም አላለም ነብዩም አላሉም ከሆነ ለምን አደረግሽው? ተሳስቻለሁ እዛ ስህተት የሚታረምበት ቦታ አይደለም። አላወቅኩም ነበር እነሆ ዛሬ አዱንያ በአጠቃላይ እውቀት በእውቀት ሆናለች። ለምን አልተማርሽም? ለምን አልጠየቅሽም? ይሄ ጥያቄ እንደሚነሳ ቅንጣት አትጠራጠር። ተገላልጦ መሄድ ጥሩ ስነ ምግባርን ጥሩ አኽላቅን ኢማንን የሚያጠፋ ጀርም ነው። ጸያፍ ተግባሮችና ጸያፍ ቃላቶች ማህበረሰብ ውስጥ እንዲሰራጭ የሚያደርግ ነገር ነው። ጸያፍ ቃል፣ ጸያፍ ተግባር፣ አይን አውጣነት፣ ድርቀት እንዲስፋፋ የሚያደርጉ ኢብሊስና የኢብሊስ ሰራዊቶች ናቸው። እነዚያ ያመኑ ሰዎች ዘንድ ጸያፍ ተግባሮችና መጥፎ ነገሮች እንዲስፋፉ የሚፈልጉ በአዱንያም በአኺራ አሰቃቂ ቅጣት ይጠብቃቸዋል። አላህ ያውቃል፣ እናንተ ግን አታውቁም ይላል አላህ ሱብሓነሁ ወተዓላ። እህቴ ሆይ አንቺ ተኳኩለሽ ተቀባብተሽ ሒጃብን ጥለሽ በምትሄጂበት ሰዓት ፈሳድ መጥፎ ነገር እየተስፋፋ እንደሆነ ወቅ የአላህ ቁጣ እንዲወርድ ሰበብ እየሆንሽ እንዳለ ወቅ ወንዱ ከግራ ከቀኝ ስንት ፊትና እየተፈታተነው ያለው ወንድ አንቺ ሙስሊም ነሽ የምትባይዋ ሴት ሙስሊምነትሽን በከፊል የሚገልጽ አለባበስ ለብሰሽ ተኳኩለሽ ተውበሽ ተለቅልቀሽ ስትወጪ ሙስሊሙ ወንድምሽ አጠገብሽ ቁጭ ብሎ ምንድነው የሚያስበው? ውስጡ ላይ ምንድነው የሚመላለሰው? ሸር እንዲያስብ በር አትክፈቺ። ካፍሩ ያስቸገረውና ካፍሩ የጎተጎተው አንሶ አንቺ በድምጽሽ በመቅለስለስሽ ሙስሊም ወንድምሽን ለጀሃነም አዳርጊ። ሸር እንዲያስብ አታድርጊ። ሰው ነውና የራስሽ ወንጀል አንሶሽ ወንጀል ላይ ወንጀል አታነባብኝ። መገላለጥ የኢብሊስ ፈለግ ነው፣ የኢብሊስ ሱና ነው። የአባትሽን አደም የእናትሽን ሐዋና የጠላትሽን የኢብሊስን ታሪክ ማወቅ ለዚህ በቂ ማስረጃ ነው። በተቻለ መልኩ ኢብሊስ ተገላልጠሽ እንድትሄጂ ሌት ተቀን ጥረት ያደርጋል፣ ይሞክራል። ልጅ ነሽ፣ አላገባሽም፣ ትምህርት አልተማርሽም፣ ስራ አታገኝም፣ ብዙ ምክንያቶችን ሊጠቅስልሽ ይችላል።
ሸይጣን ምን ጊዜ ማይናፋር እንድትሆኝ አይፈልግም። ጠብቅ እንድትሆኝ አይፈልግም። የጀነት እንድትሆኝ አይፈልግም። የደጋግ ቀደምቶችን የሰሃቦችን መንገድ እንድትከተይ አይፈልግም። አኺራ ላይ ከሱ ጋር ጀሃነም አብረሽ እንድትወርጂ ነው የሚፈልገው። ይሄ ማይካድ እውነታ ነው። አላህ ሱረቱ ኢብራሂም ላይ ነግሮናል። ሰዎችን ሁሉ በአዱንያ በተስፋ አንበሻብሹ አኺራ ላይ አላቃችሁም፣ አስገድጄ ወንጀል አላሰራዋችሁም፣ አላህ ወስኗል፣ በዳዮች ረዳት የላቸውም፣ አብረን ጀሃነም እንግባ ነው። ስለ አደምና ሐዋ ሲነገር ከዛ ቀጥሎ አላህ ምን ይላል? እናንተ የሰው ልጆች ሆይ ሸይጣን እንዳይፈትናችሁ አባት እናታችሁ አደምና ሐዋን ከጀነት እንዳወጣው ሁሉ ልብሳቸውን አስገልጦ አውራቸውን እፍረተ ገላቸውን አስገልጦ ይላል አላህ Subhanahu ወንጀል አሰራቸው፣ ልብሳቸው ተገልጦ ወደቀ። ደንግጠው ተረብሸው የሚለብሱት አጥተው አጠገባቸው ከነበረው ከጀነት ዛፍ ቅጠሉን እየቆረጡ አምጥተው ላያቸው ላይ ይለጥፉ ጀመረ። ያኔ ልብሳቸው እንዲገለጥ አውራቸው እፍረተ ገላቸው እንዲታይ ያደረገው ኢብሊስ ዛሬ አንቺንም አባት እናታችን ላይ ያደረገውን በደል መድገም ነው የሚፈልገው። ይሄን አድርገው ከጀነት ተባረሩ። አሁንም አንቺ ተገላልተሽ ጀነት እንድትባረር ያደረገ ነው። የመገላለጥ የአይን አውጣነት ሐያ የመጥፋት መስራቹ ማን ነው ማለት ነው? ኢብሊስ ነው። ዛሬ ደግሞ ሴትን ነፃ እናውጣ የሚሉ ሰዎች የዚህ ጉዳያቸው ቀስቃሽና መሪ ማን ነው ማለት ነው? ኢብሊስ ነው። አላህን የማመድ ሴት ልጅን ከሐያዋ የማራቆት ተግባር የኢብሊስ ተግባር ነው። ወጣቱ እንዲፈተን ሶላቱን በአግባቡ እንዳይሰግድ ትዳር ያለውም በሰላም አላህ ከሰጠው ባለቤቱ ጋር በሰላም እንዳይኖር ከዛች ጋር ያወዳደረ ምስቱን እንዲጠላ ሌላ እንዲመኝ ቤትን ሀገርን መንደርን ሁሉ እንዲበጠበጥ ያደረገ ኢብሊስ ነው። ይህ ብቻም አይደለም። መከላለጥ የአይሁዶች የነቢያት ገዳዮች፣ ጨፍጫፊዎች፣ ደም አፍሳሾች ፍልስጤማውያን ወንድሞቻችን ሰላም ተነስተው በየቀኑ ህፃን ልጅ እንዲሞት አረጋውያን እንዲሞቱ ሰላም እንዲጠፋ እድሜ ልካቸውን እስላም ላይ ጦርነት ያወጁ የአይሁዶችም ሱና ነው። የታወቀ ነው። እነሱ እስላም እንዲጠፋ እስላማዊ መገለጫ እንዳይታይ የሚጥሩ ሰዎች ናቸው። እስላምንም ለማጥፋት ሴት ልጅ እንደ መሳሪያ መጠቀም የሚፈልጉ ሰዎች ናቸው። በዚህ ረገድ የታወቁ ናቸው። ከድሮ ጀምሮ በአንድ ቀን 300 ነብይ ያረዱ ሰዎች ናቸው። ነብይ በድሮ ዘመን ልክ በአሁኑ ዘመን እንደኛ ዑለማ እንደማለት ነው። በሙሳ በያህያ በዘከሪያ ዘመን ብዙ ነብይ ነበር በአንድ ሀገር በአንድ ጊዜ የሚኖሩ። ይሄን በደል የሰሩ ሰዎች ናቸው። እስካሉ ድረስ ደም ከማፍሰስ ወደ ኋላ አይሉም። ሚረኩትም ደም ሲያፈሱ ነው። ሚረኩትም ሲያበጣብጡ ነው። ሚረኩትም እስላም የበታች ሆነው ሲያዩ ነው። ይሄን ለማድረግ ሳይሳካላቸው ሲቀር ሴት ልጅን መጠቀም ይፈልጋሉ። 100 ታንኮችን ከመጠቀም አንዲት ሴትና አንዲት ኸምር አስካሪ መጠጥ መጠቀም ይሻላል ይላሉ። ለዚህ አንቺን የራስሽን እስላም የራስሽን መከበሪያ እንድታፈርሺ መሳሪያ ላይ አድርጎሽ ይፈልጋሉ። ረሱሉ ሰለላሁ ዐለይሂ ወሰለም ፈተቁ ዱንያ ወተቁ ኒሳ፣ ዱንያን ተጠንቀቁ ሴትን ተጠንቀቁ ይላሉ። የበኒ እስራኤሎች የአይሁዶች የመጀመሪያ ፈተናቸው ከሙሳ መንገድ እንዲወጡ ያደረጋቸው ሴት ነውና ይላሉ ሰለላሁ ዐለይሂ ወሰለም። እንዲጠሙ የአላህ እርግማን እንዲመጣባቸው ያደረገው ከሴት ጋር መልከስከሳቸው አንዱ ምክንያት ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሴቶች ከካፍር ጋር እንዳይመሳሰሉ ወንዶች ከካፍር ጋር እንዳይመሳሰሉ ከማድረጋቸውም ጋር ሴቷ የነሱን መንገድ ስትከተል ይታያል። ነብዩ ካልፏቸው መንገዳቸውን አትከተሉ ያሉ ገደል ቢገቡ ሁሉ ልትገቡ ነው እንዴ ያሉ አላህና መልእክተኛውን አይብለው አይሁድና ነሳራን ካፍሮችን የሚከተሉ ብዙ ናቸው። አላህን አመፀው ካፍርን የሚያስደስቱ አላህ የተቆጣቸውና የረገማቸው ሰዎችን መንገድ የሚከተሉ ሰምተናል ግን እምቢ ያሉ አላህን ያስቀየሙ ሰዎችን መንገድ የሚከተሉ ብዙ ናቸው። አላህን ፈሪ የአላህና የመልእክተኛውን መንገድ ተከታይ ومن يشاقق الرسول من بعد ما تبين له الهدى ቀናው መንገድ ግልጽ ከሆነለት በኋላ የአላህና የመልእክተኛውን መንገድ ትቶ ሌላን የተከተለ የያዘውን መንገድ ለጊዜው እናገረለታለን። የቂያማ ቀን ግን ጀሃነምን ከተዋለን ምንኛ የከፋ መመለሻ ያለ አላህ Subhanahu Wa Ta'ala። መገላለጥ የጃሂል ስራ ነው። መገላለጥ ሐታ የእንስሳ ሁሉ ተግባር ነው። ከሙእሚን አይደለም አቅል ካለው ሁሉ አይጠበቅም። እንስሳ ነው በየቦታው ሽንቱን ሲሸና በየቦታው ፍተገላውን ሲያሳይ በየቦታው ሲተኛ በየቦታው ከተቃራኒ ጾታ ጋር ሲተሻሽ የሚታየው እንስሳ ነው።
ሙስሊም ሴት አላህ ያከበራት ሴት የጃሂልያን ተግባር የእንስሳን ተግባር ትታ ልትከብር ከፍ ልትል አረቃ ልታስብ ከጸያፍ ተግባሮች ሁሉ ራሷን ከፍ ከፍ ልታደርግ ይገባል። የሰው ልጅ ከመፈጠሩ ጀምሮ እንዲሻሻል እንዲያድግ እንዲሰለጥን አላህ Subhanahu Wa Ta'ala ሁሉ ነገር አመቻችቶለታል። እንስሳ በልቶ በፈለገው ቦታ ይሸናል፣ የሰው ልጅ ግን ቦታ መርጦ እንዲሸና ተደርጓል። እንስሳ ልብስ አያውቅም፣ የሰው ልጅ እንዲለብስ ተደርጓል። እንደዚህ አይነት አላህ መሰል ብዙ ያዘዘን ነገሮችን ትቶ ተፈጥሮን ካልፎ አደብን ካልፎ ሸሪዓን ካልፎ ካፍር ጋር ለመመሳሰል ካፍር ያደረገውን ነገር ሁሉ ለማድረግ መሞከር እንስሳነት ነው። ሐቂቃ አላዋቂነት ነው። አወቀን ገባን ቢልም አንድ ሰው ሸሪዓን ከዳሰ ሀያሉን ጌታውን አላህን ካስቀየመ አላዋቂ ነው። ዲግሪ ዲፕሎማ የተለያዩ ነገሮችን ቢጭንም በዱንያ ዙሪያ ብዙ ነገር ቢያቅም አላህን ካላወቀ ጃሂል ነው። يعلمون ظاهرا من الحياة الدنيا وهم عن الآخرة غافلون ስለ الدنيا የተወሰነን ያውቃሉ፣ ስለ አኺራ ግን ዝንጉ ናቸው ይላል። ይሄን አስመልክቶ አልኢማም ሐሰን አልበስሪ ሲናገሩ ምን ይላሉ? ስለ ዱንያ ከማያውቃቸው የመጣ በሚዛን ተመዝኖ እንጂ ማይታወቀውን ብር በጣታቸው በእጃቸው በመገለባበጥ ሚዛኑ ስንት እንደሆነ ይነግሩሃል። እንዴት እንደሚሰገድ ግን አያውቅም፣ ሰላቱን አስተካክሎ አይሰግድም ይላል። በታቢዒዎች ዘመን ያለው ቃል ነው። ዛሬ ምን ይባላል? ሊመክሩት ቢመጣ እኔን ትመክረኛለህ፣ ብትመከር እኔን ትመክረኛለህ። አንተ ማን ነህ? አታውቀኝም እንዴ? አቅሻለሁ። ትናንትና ከ20 ከ10 ምናምን ዓመት በፊት ምንም ያልነበርሽ። የሰው ልጅ ክብሩ አላህን መፍራት፣ የሰው ልጅ ክብሩ ሙእሚን መሆን ነው። የሰው ልጅ ክብሩ አኺራ ላይ የሚከበርበትን ጎዳና መጓዙ ነው። አዱንያ ላይ ተንቀባረሽ አድገሽ ከፍ ብለሽ አኺራ ላይ ከፊትሽ ጀሃነምን መከላከይ ማች ከሆነ ባፍተሙ የሰው ልጅ እሳት ላይ የሚደፋ ከሆነ ጠምቶት ተዋርዶ ርቦት ተቃጥሎ የጀሃነም ሰዎች በእሳት ሲቀቀሉ ከነሱ የወጣውን ምግል እጅ ደም ይጠጣ ከሆነ ከዚህ የበለጠ ውርደት ምን አለ? ስለዚህ የአዱንያ ክብር አኺራ ላይ ውርደት የሚያስከትል ከሆነ ይቅርብሽ እህቴ። ሙእሚን አርቆ በማሰብ ሊለይ ይገባል። እንደ እንስሳ አዱንያ ላይ ብቻ በልቼ አሁን ከደላኝ በኋላ የራሱ ጉዳይ አይልም። ሙእሚን በለህ ማለት ለአኺራው የተጨነቀ ሰው ነው። ስስ ልብስ ለብሶ ከሩቅ ሲያዩት የሚያብለጨልጭ ልብስ ለብሶ ልብሱ ራሱ ሌላ ልብስ የሚያስፈልገው ልብስ ለብሶ መሄድ የጃሂልያ መገለጫ ነው። ልታደርጊው አይገባም። የመገላለጥ መዘዞች የተስፋፉ እንደሆነ የወንዶች ስነ ምግባር ይበላሻል። በተለይ ወጣቱ ወደ መጥፎ ነገር እንዲሄዱ በር ይከፍትላቸዋል። አላህ በሰጣቸው ምስታቸው ተብቃቅተው ደስተኛ ሆነው እንዳይኖሩ ያደርጋቸዋል። ይህኔም ፍቺ ይስፋፋል። ያቺን ተገላልጣ ስትሄድ አይቷል። ምስቱን ቤት ገብቶ ሲያት እንደሷ አልተገላለጠችም፣ በየመንገዱ እንዲህ አትሆንም፣ አትንከባለልም። ምናልባትም እንደሷ ለፊትና ሸይጣን አሽመንምኖ አያቀርባትም። ስለዚህ ምስቱን ጠልቶ ሌላ ምስት ያስባል። ይህኔ ወይም በሰላም አይኖሩም ወይ ይፍታታል። ሴት ልጅን ሸቀጥ ማድረግ ማለት ነው እንዲህ ተገላልጦ መሄድ መስፋፋቱ። ታክሲ ውስጥም ታይቶ ማያቃት ወንድ አለባበሷና ተገላልጣ መሄዷ ማርኮት ከሷ ጋር ሲክለፈለስ ሲሳቅ ይታያል። ካፍቴሪያ ላይም እንደዚሁ፣ ጉዞ ላይም እንደዚሁ፣ ትምህርት ቤትም እንደዚሁ። ይህ ሴት ልጅን ጊዜያዊ መጠቃቀሚያ በጥርስና በፈገግታ በጨዋታ ትገዛለች። ይህ ደግሞ ሴት ልጅን ዕቃ ማሻሻጫ ማድረግ ችግር ይስፋፋል። የተለያዩ ሚዲያዎች ላይ ለማስታወቂያነት የሚጠቀሙት ወንድን አይደለም። በድምጿም ምስሏም ሁሉም ነገር ሴትን መሸጫ እያደረጓት ነው። በስንትና ስንት መስሪያ ቤቶች ማስታወቂያ ተለጥፎ ሁሉን ክራይቴሪያ አሟልተው የሚቀርቡ ሴቶች መልካቸው ላይ ትንሽ ዝቅተኛ ከሆነ ይመለሳል። መልኩ ለምን ተፈልጎ ነው? ቤቱ መብራት ስላሌለው እንድታበራ በፍጹም አይደለም። ወንዶን እንድትስብ ነው። ክብሯን ልሸጥ ነው። እንዴ ወይ ይህ ምዕራባውያን የሸይጣን ጁንዶች ያመጡት ተንኮል ነው። ወቂው ተጠንቀቂው። ሀገር አቋራጭ ተሽከርካሪ ጎማን ለማስተዋወቅ ተከባብታ ተኳኩላ መጣለች። መንገድ ላይ የሚለጠፉ ትልልቅ ማስታወቂያዎች ሲሆኑ የሴት ምስል ነው የሚታየው። ከታች ከላይ ከግራ ከቀኝ ከፊት ከኋላ የሴት ፊትና ወጣቱን ከቦትን ያለው ሴት ልጅን ንግድ አድርገዋታል። እስላም ከዚህ ሁሉ አጥርቶሻል። ከቤት እንዳትወጪ ቤት እርጊ። መስጂድ አልሐራም ሰግደሽ 100 ሺህ አጅር ከምታገኙ
ቤትሽ ሰግደሽ የምታገኘው አጅር ይበልጣል። የኔ መስጂድ ሰግደሽ ከምታገኘው ቤትሽ ሰግደሽ የምታገኘው አጅር ይበልጣል ያሉ ነው ረሱል ሰለላሁ ዐለይሂ ወሰለም። ሴት ልጅ ከወንድ እይታ በሸሸች ቁጥር ለሷ በላጩ ይሄ ነው። ይሄ የነብይ ምክር ነው። ስሚ፣ አለበዚያ ንግድ አድርገውሻል፣ ሸቀጥ አድርገውሻል ማለት ነው። የሴት ልጅን ራሱ ሐሳቧ ንያዋ መጥፎ እንደሆነ ያሳያል። ተገላልጣ መሄዷ ሁሌ ወንዱን ለመፈተን ለተንኮል ለሽር የወጣች አይነት ነገር ነው የሚመስለው ተገላልጣ መሄዷ። ሌላውና ትልቁ ይህ ነገር እልባት ካልተገኘለት በሽታዎች ይስፋፋሉ። ዘመኑ ሁሉ የሚያውቀው የኤችአይቪ በሽታ እየመጣ ያለውን በዚህ ምክንያት ናው ሰደኝ የምትል ይመስላል አለባበሷ፣ አካሄዷ፣ አነጋገሩ ይወስዳታል። አይደለም ናው ሰደኝ ብለው ልውሰድሽ ብሎ ሁሉ የሚወስድበት ፊትና ነው ያለው። ወስዱሃት እዛ ሳቅ ብቻ ጨዋታ ብቻ አይደለም፣ ምትሸት ብቻ አይደለም፣ ከጀርባው ሌላ ሙሲባ አለ፣ በሽታው ይመጣል። ረሱሉ ሰለላሁ ዐለይሂ ወሰለም ዝሙትና ግብረ ሰዶማዊነት የተስፋፋ እንደሆነ ወረርሽኝ ይመጣል፣ ድህነት ይመጣል፣ ረሃብ ይመጣል፣ ካሁን ቀደም ማይታወቅ ይላል ሰለላሁ ዐለይሂ ወሰለም። እነሆ አሁን የተከሰተ ያለው ማለት ነው። ይሄኔ ዝሙት በቀላሉ በየቦታው ይስፋፋል። የአይን ዝሙት፣ የጆሮ ዝሙት፣ የምላስ ዝሙት፣ የእግር ዝሙት፣ የእጅ ዝሙት እንዳለ ረሱሉ ነግረውናል። ከዛ በኋላ ነው ዋናው ዝሙት የሚከሰተው። እነሆ ሴቷ ተገላልጣ ከሄደች አይን ዝሙት ይሰራል ወንድ በቀላሉ። እነሆ ወንጀሉን ትሸከሚያለሽ እሱ እንዳለ ሆኖ እሱ አይኑን ሰበር አድርግ ቢባልም ፊት ለፊቱም እሷ ናት፣ ካፍተራም እሷ ናት፣ ሐኪም ቤቱም እሷ ናት። ይሄኔ በቀላሉ የአላህ ቅጣት መጥቶ ሰዎች በአጠቃላይ ይቀጣሉ። ስለዚህ እህቴ ሆይ አላህን እንፍራ፣ ወደ አላህ እንመለስ ነው። መጨረሻም ከዚህ ሁሉ የሚያድነው ሒጃብ ነውና ሙሉ ሒጃብ ማለት የቱ ነው? እስላማዊ ሒጃብ የቱ ነው በምንልበት ሰዓት አንደኛው መላ ሰውነቱን የሚሸፍን መሆን አለበት። ፊት ሁሉ፣ መዳፎች ሁሉ፣ እግሮች ሁሉ ሳይቀሩ። ይሄ ማስረጃዎች ሁሉ የሚያጠናክሩት አብዛኞቹ ሰለፎችም ሰሃቦችም ታቢዒዎችም ከዛ በኋላ የነበሩ ሰዎች የያዙት የነበራቸው አቋም ይሄ ነው። ሱና ነው ያሉ ጥቂት ሰዎች አሉ። እነሱም ቢሆን ፊትና የሚያመጣ ከሆነና ፊትናውን በሱ እንጂ መከላከል ማይቻል ከሆነ ይደረግ ባይ ናቸው። መላ ሰውነቱን የሚሸፍን መሆን አለበት። ሒጃብ የተባለው እንደዚህ ነው። ሁለተኛው ልብሱ በራሱ ጌጥ መሆን የለበትም። ልብሱ በራሱ ጌጥ መሆን የለበትም። የተለበሰው ራሱ ሒጃብ ብለሽ የለበስሽው ነገር ራሱ ጌጥ መሆን የለበትም። ምክንያቱም ሒጃብ የተደነገገው ጌጥን ለመሸፈን ነውና ፊትም ጌጥ ነው፣ እጅም ጌጥ ነው፣ እግርም ጌጥ ነው፣ ፀጉርም ጌጥ ነው። አንቺ የሚያስጨንቅሽ አብዛኛው ሴት የሚያስጨንቃት ፀጉሯ ብቻ ነው። በል የሚቀጥፉት ታሪክም አለ። አንድ ፀጉር ከምትታይ አንድ ዝሙት ይሻላል የሚሉም አሉ። ሶስተኛው መስፈርት ወፍራም መሆን አለበት። ስስ ሆኖ ሰውነትን የሚያሳይ መሆን የለበትም። አራተኛው ሰፊ መሆን አለበት፣ ጠባብ መሆን የለበትም። ሒጃብ የተደነገገው ፊትና ለመከላከል ነውና ጠብብ ብሎ የሰውነቷን ቅርጽ የሚያሳይ ከሆነ ፊትናው አሁንም አለ ማለት ነው። አምስተኛው ሽታ ባለው ነገር የተነከረ ወይ ደግሞ ሽታ ያለውን ነገር ማይለቅ ሽታ የተቀባ መሆን የለበትም። ይሄ የሆነ እንደሆነ በየቦታው ይሸታል። የሸተት እንደሆነ ዝሙተኛ ናት ብለዋል ረሱሉ ሰለላሁ ዐለይሂ ወሰለም። ስድስተኛው ከወንዶች ልብስ ጋር መመሳሰል የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ወንድ ሆኖ በሴት የተመሳሰለች ሴት ሆና ከወንድ ጋር የተመሳሰለች ከኛ አይደለችም ብለዋል። የተረገሙም ናቸው። ስለዚህ ውድ እህቴ ሆይ የተለያዩ ከወንድ ጋር የሚያመሳስሉ አለባበሶች የምትለብሺ አላህን ፍሪ። ነብዩ ከኛ አይደለሽም እያሉሽ ከማን ጋር ነሽ? ከነብዩ ጋር ካልሆንሽ ሁለት እስላም የለም። ሊያሳስብሽ ሊያስጨንቅሽ ይገባል። ሱሪ ለብሰው ከላይ ጉርድ ነገር የሚለቁበት ቦምቤ የሚለብሱ ሰዎች እንዲሁ የተለያዩ ከወንድ ጋር የሚያመሳስሉ የሚለብሱ ሊጠነቀቁ ይገባቸዋል። ሰባተኛው የካፍር ሴቶችን ልብስ መምሰል የለበትም። ካፍር ሴቶች የሚለብሱት አይነት አለባበስ መሆን የለበትም። ሙእሚን ሴቶች የሚለብሱት መሆን መቻል አለበት። ረሱሉ ሰለላሁ ዐለይሂ ወሰለም ከነሱ የተመሳሰለ ከነሱ ጋር ነው ብለዋል። ማናቸው ሲባሉ ካፍሮችን። በሌላኛው ሐዲስ ደግሞ የሆነ ሰው ልብስ ለብሶ አይተውት ይሄማ የካፍር ልብስ ነው አትልበሰው ብለው የከለከሉበት ሁሉ አለ። ስምንተኛው የሰው ሁሉ ለየት አድርጎ የሚያሳይ መሆን የለበትም። ምንም ያልተለመደ ማለት ነው። እነሆ ሂጃብ ንቃብ አልተለመደም፣ ይሄ ለየት ያደርጋል ልታይ አይገባም። ንቃቡም ራሱ ሆኖ ጅልባቡም ራሱ ሆኖ አይን ውስጥ የሚያስገባ ሀገሩ ላይ ዓለም ላይ ያልተለመደ መሆን የለበትም። እነዚህ መስፈርቶችን ያሟላሁ እንደሆነ ሂጃብሽ እስላማዊ ነው፣ በርቺ፣ አላህ ይርዳሽ፣ ይሄ ሂጃብሽ
ኢንሻአላህ ጠንከር ብለሽ ከተቀጠልሽ እንደሆነ ጀነት የሚያስገባ ስራ ነው። እነሆ ከዚህ ርቆ አብዛኛው አሁን የታይ ያለው የፋሽን ሒጃብ ከሙሉ ሒጃብም ውጪ የሆነ መቶ ደግሞ ራቆት ከመሄድም ከሁለቱም መሃል አድርገው ያመጡት ሒጃብ የሚሉት ሐቂቃ ሒጃብ አይደለም፣ ወንጀል ነው። ይሄ በራሱ ይሄን ሒጃብ ነው ብሎ የሒጃብ ስም ለሱ ሰጥቶ ማረፍ ወንጀል ነው። ሒጃብን ከስሩ ለማጥፋት ሲሳናቸው በዚህ መልኩ ሒጃብ ልበሱ ብለው ምዕራባውያን ያመጡት ነገር ነው፣ መካከለኛ መፍትሄ ብለው። እህቴ ሆይ አላህን የምትፈሪ ከሆነ ረሱልን ሰለላሁ ዐለይሂ ወሰለም የምትወጂ ከሆነ ጀነት የምትፈልጊ ከሆነ ሒጃብሽ እስላማዊ መሆን አለበት። አብዛኛው የተለመደ የታይ ያለው ሒጃብ እንዳይደለ ከቅድሙ መስፈርቶች አንፃር ለኪው። ይሄን መስፈርት ማንም አይደለም ያወጣው፣ ዑለማዎች ከቁርአን ከሐዲስ ጨምቀው ያወጡት ነው። ለሁሉም ማስረጃ ማቅረብ ይቻላል፣ ጊዜ ስለማይበቃን እንጂ። አሁን እየተለበሰ ያለውን አይነት ሒጃብ አይሻ ትለብስ ነበር ወይ? خلاص ይሄ ጥያቄ በቂ ነው። አዎ ማስረጃ አለኝ፣ ኸይር ነው፣ ልበሱት፣ ሁሉም ይልበሰው። አይደለም ከተባለ ደግሞ የቁርአኑን የሐዲሱን ሐሳብ እንደ አይሻ እንደ ፋጢማ ሐፍሳ የተረዳው ሰው ስላሌለ እነሱ የለበሱትን አይነት አለባበስ እንልበስ። ምን ትላለች? ወዲያውኑ የቁርአን አንቀጽ ሲወርድ ሒጃብ አድርጉ የሚለው የቁርአን አንቀጽ ሲወርድ ባለትዳሩም ወጣቱም ሁሉም ወደ ቤተሰቡ ሄዶ ለእህቱ፣ ለእናቱ፣ ለምስቱ፣ ለጎረቤቶቹ፣ ለሚያውቃቸው ሰዎች ሁሉ ይሄን የቁርአን አንቀጽ አነበበላቸው። ወልየضربن بخمورهن على جيوبهن ولا يبدين زينتهن ጌጣቸውን እንዳያሳዩ መላ ሰውነታቸውን ይሸፍኑ የሚለውን የቁርአን አንቀጽ ለሴቶች ያነብላቸው ጀመረ። ይሄ ደግሞ ሴቶች ማቅረሚያቸውን ሻርፓቸውን ፈልገው ያመጡ እየተነጠቁት መላ ሰውነታቸውን አይናቸውን ያስቀሩ ይለብሱት ጀመረ። ከቁርአኑ ህግ የተረዱት ይሄን ነው እንጂ ከታች ጉርድ ከላይ አላባሽ ከላይ ደግሞ ጸጉር ላይ መሐረብ ነገር አስሮ ጸጉሩን ብቻ ሸፍኖ መሄድን አልነበረም እነሱ የተረዱት። የእነሱን መንገድ እንከተል፣ ቀጥ እንበል፣ ስሜታችንን እናሸንፍ፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና እንከተል፣ የካፍርና የሸይጣንን ሱና ይቅርብን። እስቲቃማ በዲን ላይ ባወቅነው ነገር ላይ ቀጥ እንበል፣ ወደፊት ወደ ኋላ እንበል። ሸይጣን ሊያታለን ከመንገድ ላይ ያወጣን ነው የሚፈልገው። እኛ ደግሞ ቆርጠን በአላህ ታግዘን ዱዓ አድርገን እስከ መቼ ብለን ስሜታችን አሸንፈን የመጣን እንደሆነ ተስፋ ይቆርጣል። ሸይጣን አንዴ ያየናል፣ ሁለቴ ይሞክራል፣ ሶስቴ ይሞክራል። ቀጥ ብለን ጠንከር ብለን ካየን ተስፋ ቆርጦ ይሄዳል። ምናመነታ ከሆነሳ እጅ አስገብቶ እንደፈለገን ያደርገናል። ለምን አሁን ሂጃብ ታረጊያለሽ? ደግሞ አላገባሽም፣ አሁን ሆኖ ሂጃብ አድርገሽ የት ነው ትዳር የምታገኘው? ላንቺ ያለውን አላህ ያመጣዋል። ደግሞ ፊትሽን አይቶ የመጣ እዛው ይቅር። ነገ ስትወልጂ ስትቸገሪ ፊትሽ ትንሽ ለወጥ ሲል ትንሽ ሲቀየር ጥሎሽ ይሄዳል፣ ስቃዩን ያቀምስሻል። ዲንሽን ፈልጉ፣ ሐያሽን፣ ሂጃብሽን፣ ኢማንሽን ፈልጉ የመጣሳ ሁሌም እንዳከበረሽ ሐቅሽ እንደጠበቀ ይኖራል። እውነተኛ ሙስሊም የጌታውን ትእዛዝ በሙሉ ልብ ነው የሚቀበለው። ቶሎ ብሎ ይተገብረዋል ያን ነገር። አላህን ወዶ እስላምን ወዶ ተቀብሎ በዲኑ ኮርቶ የአላህና የመልእክተኛውን ትእዛዝ መቀበል ወንጀል እንደሚያሰርዝ አኺራ ላይ እንደሚያኮራ አውቆ አላህ Subhanahu Wa Ta'ala የሱን ትእዛዝ የጣሰ ሰው ኢማን እንዳሌለው ሲናገር ምን ይላል? ወየቁሉና አመና ቢላሂ ወቢረሱል በአላህና በመልእክተኛው አምነናል ይላሉ። አንድን ነገር ሲታዘዙ ጀርባቸውን ያዞራሉ፣ ይሸሻሉ። እነዚህ ሙእሚኖች አይደሉም። ወማ ኡላኢከ ቢልሙእሚኒን ወደ አላህና ወደ መልእክተኛው ኑ ተብሎ አንድ የመልእክተኛውና የአላህ ትእዛዝ ሲነገራቸው ኢዛ ፈሪቁን ሚንሁም ሙዕሪዱን የተወሰኑት እንቢ ብለው ቸላ ይላሉ። ስገዱ እሺ፣ ሂጃብ አድርጉ አይ፣ ጾሙ እሺ፣ ከዝሙት ተጠንቀቁ የዝሙትን በር ዝጉ አይ የተባለ ኢነማ ካነ ቀውለል ሙእሚኒን የሙእሚኖች ቃልና አቋም ሊሆን የሚገባው እኮ ወደ አላህና ወደ መልእክተኛው ወደ ሸሪዓ ሲጠሩ አንየቁሉ ሰሚዕና ወአጣዕና ሰምተናል ታዘናል ሊሉ ይገባቸዋል እንጂ አይ ሊሉና ከፊሉን ተቀበለው ከፊሉን ሊመልሱ አይገባቸውም። ወኡላኢከ ሁሙል ሙፍሊሑን አላህና መልእክተኛውን ያዘዛቸው የሚታዘዙ የከለከሏቸው የሚከለከሉ እነሱ ናቸው ከአዱንያም ከአኺራ ጭንቅ ሚድኑ፣ ከቂያማ ጭንቅ አላህ የሚያድናቸው። አላህና መልእክተኛውን የታዘዘ አላህን የፈራና ወንጀልንም የተጠነቀቀ እነሱ እድለኞች ናቸው ማለት አላህ ይናገራል። እድለኛ ሁኚ፣ ወደ አላህ ተመለሺ፣ ዲኑ ልብሽ ውስጥ ይግባ፣ ተውበት አድርጊ፣ እውነተኛ ሙእሚን ሁኚ። ነገ ሂጃብ አረጋለሁ ነገ ተውበት አረጋለሁ የሚል ነገር አንቺ ዘንድ አይኖር። ወንጀል መሆኑ ከታወቀ ወዲያው መታቀብ የሙእሚኖች ግዴታ ነው።
ወንጀል መሆኑን አውቆ ወንጀል ላይ መቀጠል ሌላ ተውበት የሚያስፈልገው ተግባር ነው። ወደ አላህ ፈጥነሽ ተመለሺ። ጌታዬ ሆይ ያጠፋሁትን አፍጠልኝ፣ ከእንግዲህ ተመልሻለሁ፣ ሒጃብም ለብሻለሁ፣ ጀነትንም ናፍቄያለሁ፣ እባክህ እርዳኝ፣ ረሕመትህ ውስጥ አስገባኝ በይ። አላህ ሆይ ከልቧ ተመልሳ ያንተን በር ያንኳኳች እባክህ ክፈትላት፣ የኢማንን ጥፍጥና ስጣት፣ ወንጀልንም እንድትጠላ እንድትርቅ አድርጋት ያ ረበል ዓለሚን። اللهم اجعلنا ممن خافك واتقاك واتبع رضاك. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبالله التوفيق. السلام عليكم ورحمة الله.